أشهد وأشهد أن أن محمدا محمدا رسول الله. رسول الله. ما شاء الله الله أكبر። ከዚህ በኋላ ሙስሊሙን ሻላ አላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው ወደ እስልምና ሃይማኖት ሲመጣ ጊዜ ነቢያቶች የነበሩበትን መንገድ አገኘ። በሁለቱም ዓለም ስኬትን የሚጎናጸፉበትን መንገድ አገኘ ማለት ነው። ከነቢያት ህብረት ጋር ተቀላቀለ ማለት ነው። ያይጤ ሰላም ብያለሁ። እንዴት ነህ? እንደም ሰላም ነው አላህ አልሐምዱሊላህ። ከየት ቤተ እምነት ነሽ? እሱ ቆየኝና ጥያቄ ማለት ያው ስለ እስልምና ማወቅ ፈልጌ ነው። ጥያቄ ያለኝ አይ ችግር የለም ጠይቀልሽ። ግን ፈቃደኛ ከሆንሽ መጀመሪያ እምነትሽን ባውቅ ጥሩ ይመስለኛል። ለምን መልሱን በተገቢው መንገድ እንድመልስ። እሺ ኦርቶዶክስ ነሽ? እሺ ጥያቄሽን አቅርቢ። እሺ አሁን አንድ ሰው ማለት ከእስልምና ውጪ ያለ ሰው በሌላ ሃይማኖት ውስጥ ያለ ሰው ወደ እስልምና ሲመጣ ማወቅ ያለባቸው ነገሮች አሉ። በአላህና በነብዩ መሐመድ ብቻ አምኖ መቀበል በቂ ነው ወይስ እስልምናን ሳይቀበል ትምህርቱን ማወቅ አለበት ብለህ ታስባለህ? ኸይር። በመጀመሪያ እስልምና ባህር ነው ማለትም ውቅያኖስ ነው። ውቅያኖስን በአንዴ ልትጠጪዋችም በአንዴ ልታቂዋችም። ነገር ግን ዋና መሰረታዊ እውቀቶች አሉ። እነሱ ምንድናቸው? ስለ አምላክ ማወቅና ስለ ኢባዳ ማወቅ ነው። መጀመሪያ የድህነቱ ቁልፍ ምንድነው ካልን ላኢላሃ ኢላላህ ሙሐመዱር ረሱሉላህ የሚለው ታታውጋ ጀማ ላኢላሃ ኢላላህ ከአላህ በስተቀር የሚመለክ አምላክ የለም ብዬ መሰክራለሁ። ነብዩ መሐመድም የአላህ ባሪያና የአላህ መልእክተኛቸው የሚል ቃል ይሄ ነው ዋና ቃሉ፣ የመጀመሪያው ቃል። በዚህ ካመንሽ በኋላ ቀጥሎ ምን ታደርጊያለሽ? በነቢያት ታምናለሽ፣ በመጽሐፍ ታምኛለሽ፣ በትንሳኤ ታምኛለሽ፣ በየውመል ቂያማ ታምኛለሽ፣ ወይም ደግሞ ከሞት በኋላ ህይወት እንዳለ እንዲሁም መላእክቶች እንዳው ታምኛለሽ። እነዚህን ካመንሽ በኋላ ደግሞ ቀጥሎ ምን ታደርጊያለሽ? አምላክ ያወረደው ነገር ተገብራለሽ። ምሳሌ መስገድ፣ ሶላት አምላካችን 5 ጊዜ ስገድበት ትሰግድ። ላኢላሃ ኢላላህ ሚፍታሁል ጀና ላኢላሃ ኢላላህ የሚለው የጀነት ቁልፍ ነው። ግን ደግሞ ቁልፉ ምን አለው? ጥርስ አለው አይደለም? ጥርሱ ደግሞ ምንድነው? እነዚህ ያልኩሽ ናቸው። ማመን፣ መስገድ፣ እነዚህ ጥርሶቹ ናቸው። ዋናው ቃሉ ግን የጀነት ዋና ቁልፍ ምንድነው? ላኢላሃ ኢላላህ የሚለው ቃል ነው። ለዛ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ቃለ ላኢላሃ ኢላላህ ደኸለል ጀና፣ አንድ ሰው ላኢላሃ ኢላላህ ሙሐመዱር ረሱሉላህ ካለ ጀነት ገባሉ። በቃ ይሄ ነው የጀነት ቁልፍ። ግን ደግሞ ቁልፉ ምን ያስፈልገዋል? ጥርስ ያስፈልገዋል። ለዛ አምላካችን ቃል ላይ ምን አለ? እነዚህና አመኑ ወአሚሉስ ሷሊሃት አለ። እነዚህ ያመኑ ካመኑ በኋላ መልካም ስራ የሰሩ አለ። ስለዚህ ካመንሽ በኋላ ማድረግ አለብሽ፣ ከመጥፎ ነገር መራቅ አለብሽ። ለምን ሙስሊማት አልሙስሊሙ መን ሰሊመ አልሙስሊመ ቢሊሳኒሂ ወየዲሂ፣ ሙስሊም ብሎ ማለት በመላሱ በሁሉ ነገር ሰላም የሆነ ነው። ምላስሽን ትቆጣ ተሳደ፣ መጥፎ ነገር አታወሪም፣ በእጅሽ መጥፎ ነገር አሰሪም፣ ብልግና አሰሪም። አይሻ ቀጥሎ ሰም ታደርጊያለሽ። ቀጥሎ ደግሞ መልካም ደግሞ ትሰራለሽ። መልካም ምንድነው? መስገድ፣ አምላክን ማምለክ፣ ድሃዎችን መርዳት ትሰራለሽ። የዛ ሰዓት ምን ትባያለሽ አንቺ? የዛ ሰዓት አንቺ ትክክለኛ ሙስሊም ነሽ ይባል ማለት ነው። ወይም ሙእሚን ደረጃ ትደርሻለሽ። ይሄ ነው በእስልምና ያለው። ግልጽ ነው? አዎ ግልጽ ነው። ማለት ከዚህ በፊትም ፒኬን ጠይቄው ነበረ እንትን አለኝ። በቃ ማለት ይሄ እንዴት ነው ለመቀበል የከበደኝ ነገር ምን መሰለ፣ በክርስትናና በእስልምና ላይ ባለፈው ማውርቼ ነበርና ታሪኮች እና ስሞች መመሳሰላቸው ያ ነገሮች እስልምና ራሱን የቻለ እምነት ነው ብለህ ለመቀበል ትንሽ ይከብደኛል። ለምን ከኦርቶዶክስ እምነት ጋር በስምም በታሪክም እንዲመሳሰል ስላደረገው ማለት ነው። ያ ነገር ነው ትንሽ የከበደኝ። እሺ አንድ ነገር ጠይቅሽና አይዲ ስለ ኢየሱስ ስለ አብርሃም ታሪክ ያበቃችሁት ከምንድን ነው? ከመጽሐፍ ቅዱስ ነው። መጽሐፍ ቅዱስ የማን መጽሐፍ ነበር? የነቢያቶች፣ ከዛ ደግሞ የአይሁዳውያን። ጸሐፊዎቹ ነቢያት ናቸው፣ ባለቤቶች አይሁዳውያን ናቸው። አይሽ አይደለ? ስለዚህ ኦርቶዶክሳውያን እና አብርሃም እና ሙሴን ያወቃችሁት ከራሳችሁ ሳይሆን ከአይሁዳውያን
በወሰዳችሁት መጽሐፍ ነው። እሺ የአይሁዳውያን መጽሐፍ ነው። እሺ ይሄን ከተስማማን ታዲያ የአይሁዳውያን መጽሐፍ ትክክል ነው እንዴ የሚል ነገር ይነሳል። መልሳችን ምንድነው? አዎ መጀመሪያ ትክክል ነበረ። ማለትም አምላክ አላህ ሱብሓነሁ ወተዓላ ለእስራኤላውያን መጽሐፍ ሰጥቷቸው ነበረ። ኦሪትን፣ ወንጌልን ሰጥቷቸው ነበር። እነዛ መጽሐፍ ትክክለኛ መጽሐፍ ነበሩ። ስለዚህ ስለ አብርሃም ያወራሉ፣ ስለ ይስሐቅ ያወራሉ። ትክክል ነበሩ። ለምን? ያወረዳቸው ቁርአንን ያወረደው አምላክ ነው። ሱረቱል ማኢዳ አምላካችን ምን አለ? ኢና አንዘልነ ተውራት ላሳይሽማ። አምላክ ምን አለ ቁርአን ላይ? እኛ ኦሪትን አወረድና። ተመልከች፣ እኛ ኦሪትን አወረድና። ስለዚህ አምላካችን ያወረደው አይሻልለ? አውራጁ ማን? አምላካችን ነው። አምላክ ካወረደ በኋላ ምን ተፈጠረ? አይሁዳውያኖቹ መጽሐፋቸውን በረዙ፣ መጽሐፋቸውን አቃጠሉ። ገባሽ? ስለዚህ አምላካችን ትክክለኛ የሆነ መጽሐፍ ቁርአን አመጣ። ስለዚህ ታሪኩ መመሳሰሉ እስልምና ኮረጀ ማለት ሳይሆን እናንተ ክርስቲያኖች ከአይሁዳውያን ወስዳችኋል። የአይሁዳውያን መጽሐፍ ደግሞ መጀመሪያው ትክክል ነበር፣ አሁን ግን ተበርዟል። እንደ ተበረዘ ደግሞ ራሱ አይሁዱ ይናገራል። ተመልከች ምሳሌ መጽሐፍ ቅዱስ ምን እንደሚል። ኦሪትህ ተቃጥላለች ይላል። አይሽ አይደል? ላሳይሽ እኮ ልክፈት ባንዴ ሶላ ከፈኩት መሰለኝ። እሺ ያው ምን ይላል? ኦሪትህ ተቃጥላለች ይላል። እንክፈተው። መጽሐፉ እንደዚህ አይሽ አይደለ? እንደዚህ ናቸው መጽሐፍ ቅዱሶች። አሁን ይሄ መጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱሱ ምን ሆነ? ምስጥ በለው ተቀዳደደ። አሁን ይሄ ጥንታዊ መጽሐፍ ቅዱስ ነው። አይሻ ከዚህ ነው እናንተ የወሰዳችሁት። ተመልከች ምን እንደሚል። ኦሪትህ ምን ሆናለች? ጠፍታለች ይላል። አይሽው አይጤ። ስለዚህ ትክክለኛ ኦሪት ጠፍቶ አሁን ያለ ኦሪት የሱ ኮፒ ነው ያለው። ስለዚህ አልፎ አልፎ የአብርሃም ታሪክ አለ። ግልጽ ነው፣ ግልጽ ነው። መጽሐፍ ቅዱስ አሁን ተበረዟል እየተባለ በኦርቶዶክስ እምነት ግን አልተበረዘም ይላል። የተለያዩ መጽሐፍ ቅዱሶች ይጻፋሉ በተለያዩ ዓመተ ምሕረቶችና በተለያዩ ጊዜያቶች ላይ። ያ መጽሐፍ ቅዱስ የመጣበት የመጀመሪያው በዕብራይስጥኛ ነው አይደለ የተጻፈው። የዕብራይስጥኛው ላይ ያለው ቃሎችና ትርጓሜያቸው ፍሰታቸው አሁን ካለው መጽሐፍ ቅዱስ ጋር ከኛ ጋር ለምን እንዲበረዝ አደረገው? በጣም ጥሩ ጥያቄ። መጀመሪያ አንድ ነገር እንገርሽ። በዚሁ ቁርአን እስካሁን ድረስ አልተበረዘም። 1400 ዓመት አለፈ። እስካሁን ላይ ግን ቁርአን ላይ አንድ ቃል ሊጨመር አልቻለም። ለምን? ቁርአን ትክክለኛ ቋንቋ አለ። አንድ ሰው መጥቶ ነው በአማርኛ እኮ ሊያጭበረብብ ቢሞክር ይጋለጣል። አይሻል አለ። ጥንታዊ ቁርአኖች አሉ እኛ ጋር። ግን ክርስትና ላይ እናንተ ግሪካችሁ ዕብራይስጣችሁ፣ ስለዚህ ቄሱ እንደፈለገ ያጭበረብራል። አሁን ምን መሰለሽ፣ ቄሶች ምን ያደርጋሉ? ጴንጤ አለ፣ ካቶሊክ አለ። ጴንጤዎቹ ለራሳቸው በሚመቻቸው ይተረጉማሉ። ምሳሌ እዚህ ጋር ይሄ መጽሐፍ፣ አሁን ይሄ መጽሐፍ የጴንጤ መጽሐፍ ቅዱስ ነው። ጴንጤው ለራሱ እንዲመቸው ምሳሌ ኢየሱስ አማላጅ ነው ብሎ ይተረጉማል። መጽሐፍ ቅዱስ ላይ ኢየሱስ አማላጅ ነው መጽሐፍ ጽፎ ማለት ነው። ኦርቶዶክስ ደግሞ የሚላሉ ኢየሱስ ፈራጅ ነው ብሎ ደግሞ ያው የራሳቸው መጽሐፍ ያሳትማሉ። ስለዚህ ሁሉም እምነት በየራሱ እያደረገ ያጭበረብራል፣ ቄሶቹ ማለት ነው። ምሳሌ ኢትዮጵያ ላይ ይሄ ጉድ ልንገርሽ፣ ሁላችሁም ሪከርድ አድርጉ፣ ይሄን ጉድ አዳምጡ። ኢትዮጵያ ላይ በየትኛውም ታሪክ ያልተደረገ ቄሶች የጨመሩት መጽሐፍ አለ። ኮሜንት አትዝጉ ፕሊዝ። ይሰማል ድምጼ? እሺ ቄሶች የጨመሩት ጥቅስ ይሁን ይሄን ጥቅስ ይታይሻል። እንደዚህ ይላል፣ ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫ እስከ ፀሐይ መውጫ በእጃቸው ላከ ይላል። አይሻ አይደል? ይሄ ጥቅስ ይሄ ጥቅስ ይገርምሻል። በግዕዙም የለም፣ በአረበኛውም የለም፣ በዕብራይስጡም የለም፣ በሁሉም ቋንቋ የለም። የኢትዮጵያ ቄሶች ኢትዮጵያ ላይ የጨመሩት መጽሐፍ ነው። የለም ሌላ ሀገር የኢትዮጵያ ቄስ የጨመረው። ሲጀመር የኢትዮጵያ መጽሐፍ ቅዱስ እኮ ዓለም አያውቀውም። ታውቂያለሽ? ለምን? ኢትዮጵያውያን 93 መጽሐፍ ነው የኢትዮጵያ። እዚህ መጽሐፍ ውስጥ 93 መጽሐፍት አሉ። ዓለም ግን የሚያውቀው ስንት መጽሐፍ ነው? ካቶሊክ 70፣ ጴንጤ 66 ነው የሚያውቀው። ግን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ታደርጋለች? ተመልከቱ። ይሄው እዚህ ጋር ያሉት እነዚህ በሙሉ እነ መጽሐፈ አስቴር፣ መጽሐፈ ባሮክ፣ መጽሐፈ ምናሴ፣ መጽሐፈ ዳዊት፣ መጽሐፈ ሰለስቱ ዲቅ እነዚህ የተጨመሩ ናቸው። የሉም። መጽሐፈ ግጽው፣ መጽሐፈ አቡጥሊስ የሉም። የኢትዮጵያ ቄስ እንጨምራቸው ሳይሆን ይቅርታና ልግባ አንዴ 93 ሳይሆን 81 ነው የምታምነው ኦርቶዶክስ። አያ ይሄን እንኳን አታውቅም። ላስቆጥርህ አይ 80 ያድጉ ነው ወላሂ አይደለም 80 ያህዱ መጠሪያው ነው። አራስ አስቆጥር ካሉ ችግር የለም። እኔ አንደኛ መሀል ነው የገባው። ችግር እንቆጥራለን። እዚህ ጋር እንቆጥራለን። እንኳን አታውቁም እናንተ። ቤተክርስቲያን መጽሐፍ ቅዱስ 81 ነው ይባላል። ውሸት ነው። 81 አይደለም። 80 ያህዱ መጠሪያው ነው እንጂ በውስጡ ያለው መጽሐፍ ሲጀመር ከ93 በላይ ነው ሲጀመር።
እዚህ መጽሐፍ ውስጥ ራሱ ያልገቡ አሉ። ለምሳሌ መጽሐፈ ቀለሜንጦስ፣ መጽሐፈ ግጽ እዚህ ውስጥ የሉም፣ ግን ከመጽሐፍ ቅዱስ ክፍል ናቸው። አስቆጠራ አሁን እንቁጠራቸው፣ ችግር የለውም። ሁላችሁም ሪከርድ አድርጉ፣ ይቆጠር። እዚህ ጋር ሰምታችኋል። 81 ናቸው ብሏል። እንቁጠራቸው። ያው እነዚህ ናቸው፣ እንቁጠራቸው። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 ነህምያ እንዳራሱ ነህምያ 16 እሺ 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 ባሮክ እሺ ያዙ ባሮክ 35 36 37 38 39 40 41 42 43 44 45 46 47 48 49 50 51 52 53 54 55 56 57 58 59 60 61 62 63 64 65 66 67 68 69 70 71 72 73 74 75 76 77 78 79 80 81 82 83 84 85 86 87 88 89 90 91 92 ቡም አያ 92 ነው። ቡም ብያለሁ። ይሄን እንኳን አታውቅም። ያው 92 ነው። ምን ታረጋ 81 ወሲ ነበር ቆጠርኩለት እዚህ ጋር ኢቨን ከዚህ ውጭም አሉ። ሻጀማ ዮኒ የት ገባ እንትን አያ ሙስሊም ቀጫ ጎዘኝ የሚያስተምር እናንተ መጽሐፋችሁን ከምታውቁት በላይ እኛ እናውቀዋለን። ያ የት ገባ ምናምን አትበለኛ። የት ገባ ስጠራ ለምዝም ትላለህ አይደለም? እኔ የሰማሁ ነው። አንተ በመሀል አልገባ ነው። በክብር ነው ማውራኩ። ስንት ቆጠርክ? እሺ ደግሞ 81 ነው የሚያምኑት። ስንት ቆጠርክ? ያው ይሄ 81 አህድ እኮ ነው። ያው አንበበው ምንድን ነው ያወራው? ያው 80 አህድ እኮ ነው። ለምሳሌ ልጠይቅህ አንተ ልጠይቅህ እስቲ። አንተም እያወራኝ ነው፣ እኔም ደግሞ በክብር ልጠይቅህ። ለምሳሌ ሙስሊም አንድ ነው እያልከኝ ነው። በቃ ሚታርክ በቃ ወደ እስልምና ገሞ ባያቸዋ 80 አህድ ነው፣ ግን በውስጡ 94 መጽሐፍ ነው ያለው። ዮኒ ግን 81 ብሎ ነበር። በቃ ምንም ከሷ ከመከራከር ከሚታርጉ ትምህርቱ ላይ እንቀጥል። እሺ አይጤ ምን ትያለሽ? እሱስ ምትነክ አሁን ቅድም የጠየኩህን ትንሽ ብታብራራልን ደስ ይለኛል። የትኛው ነው ታሪኮቹ ሊመሳሰል የቻለበት? አሁን ምን መሰለ፣ በኦርቶዶክስነት ስትመጣ ታሪኮቹ ከእስልምና ጋር ስማችንን ይሄ እንዴት ነው ከኛን የመጣው ከዛኛውን የመጣው ብለው እንዲምታታ የሚያደርገው የታሪኮቹ ፍሰትና የስሞቹ መመሳሰል ነው ብያለሁ። ያ ነገር እንዲፈጠር የሆነበት ምክንያት ምንድን ነው? አይ መጀመሪያ ጋር አንድ ነገር ወቂ፣ መጽሐፍ ቅዱስ ነቢያትን ያንቋሻል፣ ነቢያት ላይ ዋሽቷል። ቁርአን ተመከተ አምላካችን ምን አለ? ተመከቺ ኡላኢከ አለዚነ አነዐመ አላሁ ዐለይሂም፣ እነዚህ 10 አላህ በእነሱ ላይ የለገሰላቸው ከነቢያት ከአዳም ዘር ከኑህ በመርከቢቱ ላይ ከጫናቸው ከኢብራሂም ከኢስማኤል ከይስሐቅ ዘሮች ከመራናቸውና ከመረጥናቸው ነቢያት የተመረጡና የተባረኩ ናቸው። ተስማማን? አይቴ ቃል በቃል ነው። እሺ ችግር የለም ይውጣ። እሺ የሰራው ስለሆነ እሺ። አይ በዚህ ከተስማማን ነው ሰይሉ ታጠፈ። እሺ በዚህ ከተስማማን እዚህ ጋር ምን የሚል ነገር አለ? ወደ መጽሐፍ ቅዱስ ስንመጣ ምሳሌ አብርሃ እንትና ሎጥ ሰከረና ተመከች ምን እንደሚል ያው ኖህ ገበሬ መሆን ጀመረ፣ ወይን ተከለ፣ ከወይን ጠጅ ጠጣና ሰከረ፣ በድንኳን ውስጥ ራቁት ሆነ ይልሻል መጽሐፍ ቅዱስ። ታላቁ ነብይ ኖህ ምን ያደረገው? ሰካራምና ራቁቱን የሚሄድ ያደረገው አይሽ አይደለ? ራቁቱን ሆነ ይልሻል መጽሐፍ ቅዱስ። ለዛ ነው ቁርአን መጥቶ እነዚህ አይሁዳውያን አምላክ ላይ የቀጠፉትን ነቢያት ላይ የቀጠፉትን ያጋለጣቸው። በጣም ብዙ ስድቦች ምሳሌ ዝሙተኛ ይላቸዋል፣ ገዳይ ያደርጋቸዋል፣ ደፋሪ ያደርጋቸው፣ የማያደርጋቸው የለም። ለዛ ነው ቁርአን መጥቶ ራሱ ትክክለኛውን ታሪክ ያስቀመጠው። ታዲያ ቅድም ብዬሽ ነበረ፣ መጀመሪያ ግን መጽሐፉ ኦሪት የሚባለው መጽሐፍ ትክክል ነበረ። ኦሪት የሚባለው መጽሐፍ ምን ሆነ? ከጊዜ በኋላ ጠፋ፣ ተቃጠለ፣ ጠፋ። ለዛ ነው ቤተክርስቲያኒቱ ራሱ ወይም ደግሞ መጽሐፍ ቅዱስ ራሱ ብሎ ያስቀምጣል። ያው ኦሪት ጠፋ ይችላል። ኦሪት ጠፋ ይሁን እዚህ ጋር ይላል። ኦሪት ጠፋ ይችላል። ያው ጠፍታለች። ኦሪት ጠፍታ ትክክለኛው ኦሪት ጠፍቷል። አሁን ያለው የትኛው ነው ካለን ከትክክለኛ ኦሪት የተውጣጣ እነዚህ ናቸው ያሉት። አሁን ያቸው እነዚህ ናቸው ያሉት። እነዚህ ማለት ከትክክለኛ ኦሪት የመጡ እነዚህ ራሱ የሉም። ምስጥ በልቷቸዋል። አይጥ በልቷቸው አልቀዋል። እንደ ሽንኩርት ተከትፈው አልቀዋል። አይጥ በልቷቸው ይሁት እነዚህ ናቸው አሁን ያሉት። ስለዚህ አልፎ አልፎ የስም መመሳሰል ይገኛል። ለምን? የመጽሐፉ መሰረት አምላክ ነበረ።
ያንን መጽሐፍ ያወረደው ቁርአንን ያወረደው አንዱ አምላክ ነው። ከቁርአን በፊት በጣም ብዙ መጽሐፎች ነበሩ። እነዛ መጽሐፎች ትክክለኛ መጽሐፎች ነበሩ፣ ግን ደግሞ ጠባቂዎቹ ነቢያት ህዝቦቹ ነበሩ። ህዝቦቹ ደግሞ መጽሐፉን በርዘዋል። ለዛ ነው አብርሃም የሚል ስም መጽሐፉ ላይ ያለው። ግን አብርሃም የሚል ስም መጽሐፉ አለ ማለት የአብርሃም ታሪክ ትክክል ነው ማለት አይደለም። ሙሉ ትክክል አይደለም። ለምን መሀል ይዋሽበታል። ታዲያ እንዴት የምናውቀው ቁርአን ቆይኛ የኛ ቁርአን ነው። ቁርአን ያለውን እንቀበላለን፣ ቁርአን ያለውን ደግሞ እንተዋለን። ምሳሌ ቁርአን ላይ አምላካችን ምን አለ? ወተበዑ ማ ተትሉ ሸያጢኑ ዐላ ሙልኪ ሱለይማን አለ። ሰይጣናት በሰለሞን ላይ የሚደክሙትን ድግም ተከተሉ። ወማ ከፈረ ሱለይማን አለ። ሰለሞን አልካደም አለ። ሰለሞን ጣዖት አምላኪ አይደለም አለ። ግን መጽሐፍ ቅዱስ ላይ ስንመጣ ምን የሚል ነገር እናገኛለን? ሰለሞን ጣዖት አምላኪ ነበረ። ሰለሞን 1000 ሚስት አምልኮ አግብቶ ከነሱ ጋር ጣዖት ያመልክ ነበር። አይሽ አይደለ? ስለዚህ ቁርአን መጥቶ ነው ያደረገው። ቁርአን መጥቶ አምላክ ላይና ነቢያት ላይ የተዋሸውን አረመ። ምሳሌ በመጽሐፍ ቅዱስ ሰለሞን ጣዖት አምላኪ ነበረ። ቁርአን መጥቶ ግን ምን አለ? አይደለም አለ። ስለዚህ የሁሉ ነገር መሰረቱ የሁሉ ነገር መፍቻው ቁርአን ነው። ይሄን የምንቀበለው ግልጽ ነው አይደል? ግልጽ ነው። ግን የበፊት የነበሩትን መጽሐፎች ሽሮ ቁርአን ወረደ ካልከኝ የበፊት መጽሐፎቹ አላህ ሲሰጣ አላህ ነው አይደለ? መጽሐፉን ያንን እንዲጻፍ ያደረገው ያወረደው አምላክ ነው። አምላክ ነው ያወረደው። አምላክ ካወረደው ለምን እንደ አምላክ ካወረደው እንደ ቁርአን ምንድነው እንዲቀመጥ አልተደረገም? ጥያቄ ገብቷል? በደንብ ገብቶኛል። አሁን ያንን ሊያድሰው ማለት ያንን ሊሽር ነው የመጣው ብለን ካልከኝ ቁርአንን እነዛ መጽሐፎች የነበሩት መጽሐፎች በፊት የነበሩት መጽሐፎች ከቁርአኑ ጋር የሚያመሳስላቸው ነገርስ ነበረ ወይንስ የተለያዩ ነገሮች ናቸው? በነዛ ነቢያቶች 1024 ነቢያቶች እንትን ብሏል አይደለ? ነበሩ በእስልምና ለነሱ የተሰጠው መጽሐፎች ማለት አሁን ለምንድነው ነብዩ መሐመድ ለዓለም ነው ተባለ? እነዛ ነቢያቶች ምንድነው ነቢያቶቹ ለነማ ነበሩ? ወይንስ እንደዚህ በሀገር ደረጃ ነው ወይንስ እንዴት ነው ያ መጽሐፎች የተሰጡት የነበረው? ጥሩ ጥያቄ። መጀመሪያ ከመጀመሪያው ጥያቄ ልነሳና አላህ ለምንድነው እንደ ቁርአን ያልጠበቀው ያለፉትን መጽሐፍ የሚል ጥያቄ ተነስቷል። መልሱ ቁርአን ላይ አለ። ሱረቱል ማኢዳ አምላካችን እንደዚህ አለ፣ እኛ ኦሪትን በውስጧ ብርሃን ያለባት ሲሆን አወረድን። እነዚያ ትእዛዝን የተቀበሉ ነቢያት በእነዚያ በአይሁዳውያን ላይ በእርሱ ይፈርዳሉ። ሊቃውንቱና አዋቂዎቹ ከአላህ መጽሐፍ እንዲጠብቁ ሰማሽ፣ እንዲጠብቁ። ጠባቂዎቹ ማን ነበሩ? ሊቃውንቶቹ ነበሩ። አምላክ ኦሪትን ካወረደ በኋላ ምን አላቸው? መጽሐፋችሁን ጠብቁ አላቸው። ስለዚህ አምላክ የመጽሐፉ መጠበቅ ኃላፊነት የሰጠው ለማን ነው? ለሊቃውንቶቹ። ሊቃውንቶቹ ደግሞ ያደረጉ ዛዱ ፊሃ ማአሐቡ የፈለጉትን ነገር ጨምሮ የፈለጉትን ነገር አወጡ። እሺ አምላክ ራሱ ለምን አልጠበቀውም ከተባለ መጽሐፉ ዘላለማዊ ወይም የመጨረሻ መጽሐፍ አልነበረም፣ ጊዜያዊ መጽሐፍ ነበር። ጊዜያዊ መጽሐፍ ስለነበረ አምላካችን በዛ ፍረዱ ጠብቁም ደግሞ አላቸው። ወካኑ አለይሂ ሹሃዳ ጠባቂ ነበሩ። እነሱ ምን ያደረጉ? በረዙ። አንደኛ ቁርአን ደግሞ የመጨረሻ መጽሐፍ ነው። ከቁርአን በኋላ ሌላ መጽሐፍ የለም። ስለዚህ አምላካችን ቁርአን ላይ ምን አለ? ኢና ነህኑ ነዘልነ ዚክረ ወኢና ለሁ ለሐፊዙን አለ። እኛ ቁርአን አውርደን እኛ ደግሞ ራሳችን እንጠብቀዋለን አለ። ቁርአን የመጨረሻ መጽሐፍ ስለሆነ አምላካችን ይጠብቀዋል። ጨረስን። ቀጥሎ በእስልምና 120,000 ነቢያት አሉና መጽሐፋቸው እንደ ቁርአን ነበር እንዲያልሽኝ አይደለም። አምላክ ቁርአን ላይ ምን አለ? ሊኩሊን ጀዐልና ሚንኩም ሽርዓተን ወሚንሃጃ ለሁላችሁም ህግና መመሪያ ሰጠናችሁ አለ። ሁሉም ህዝብ የራሱ ህግ አለው። አይሁዳውያን አምላካችን ራሳቸው የሰጣቸው ህግ አለ። ሁሉም ህዝብ የራሱ ህግ አለ። አምላክ ለአብርሃም የሰጠው ህግ አለ፣ ለሙሴ የሰጠው ህግ አለ፣ ለኛ የሰጠው ህግ አለ። ህጎቹ ይለያያሉ። ምሳሌ የሙሴ ህዝቦች በቀን ብዙ ጊዜ ይሰግዱ ነበር፣ ከ50 ጊዜ በላይ ይሰግዱ ነበር። እኛ 5 ጊዜ የምንሰግደው። በተጨማሪ በሙሴ ህግ መሰረት አንድ ሰው ልብሱ ላይ ነጃሳ ከነካ ልብሱን ይቆርጥ ነበር። በእኛ ግን እንደዛ አይደለም። አይሻ አይደለ? ስለዚህ ህጎቹ ሲወጡ ራሱ በሆነ ልዩነት አላቸው። የኛ ህግ ደግሞ ቁርአን ነው። አምላካችን እንደ ህዝቡ እንደ ሁኔታው ነበር ህግ የሚሰጣቸው። ተስማማን። ቀጥሎ መጽሐፎች የሁሉም ነቢያት መጽሐፍ ነበራቸው አልነበራቸውም? ሁሉም ነቢያት መጽሐፍ አልነበራቸውም። ነቢያት ያላቸው ነበሩ፣ ግን ሁሉም አልነበራቸውም። ምሳሌ ቁርአን ላይ ሱሁፍ ኢብራሂም አለ፣ የአብርሃም መጽሐፍ አለ፣ የሙሴ መጽሐፍ አለ፣ የዳውድ መጽሐፍ አለ፣ እንዲሁም ደግሞ አለ ቁርአን አለ። 5 መጽሐፎች አሉ። ኦሪት ዋና መጽሐፍ ነው። ኦሪት አምላካችን ያወረደው ጥብቀት ዋናው ህግ ነው። ከኦሪት በኋላ ምን መጣ? ኢንጂል ወንጌል መጣ። ወንጌል ሲመጣ ግን ኦሪትን አልሻረውም፣ ትንሹን ፓርት ብቻ አስተካከለው። አይሻ አይደለ? ኢየሱስ መጥቶ ማድረግ የኦሪትን ፓርት ትንሹን ብቻ አስተካከለ፣ ሁሉን ግን አልሻረም።
አይሻለለ። ስለዚህ ኦሪት ራሱ ህግ ነው። ግን ደግሞ ህጉ ምንድነው? ኦሪትን ማገዝ ነው እንጂ ወንጌል ስራው ወንጌል ራሱ ህግ አልነበረም፣ ሙሉ ህግ አልነበረም ወንጌል። ቁርአን ደግሞ ምንድነው? የመጨረሻው ህግ ነው። ስለዚህ መጽሐፎች በዚህ አንፃር ነው። ቀጥሎ ነቢያቶቹ እንዴት ነው የሚላኩት ላልሽኝ፣ አምላካችን ቁርአን ላይ ምን አለ? ወለቀድ በአትና ፊ ኩሊ ኡመቲን ረሱል አለ። በሁሉም ህዝብ ውስጥ መልእክተኛ በእርግጥ ልከናል አለ። ስለዚህ አምላካችን ለሁሉም ህዝቦች መልእክተኛ ልኮላቸው ነበረ፣ በጎሳ የተለየ አይደለም። በክርስትና ከሆነ አዎ ነቢያት የሚላኩት ለእስራኤል ብቻ ነው። እግዚአብሔር ከእስራኤል ውጭ ያለውን እንደ ህዝብ አያየውም። እግዚአብሔር ምንድን ነው ያለው? ህግ አልነበረውም ማለት ወንድሜ፣ ይቅርታ ልጅቷ ጠይቃ ይሁን 10 ደቂቃ ጸጥ ትላለች። እኛ ደግሞ 5,000 ሰው አለን እዚህ ስር። እሺ ስለ ህጉም ንገረን። እሺ ወንጌል ህግ የለውም ነው የምትለኝ አንተ? ወንጌል እንዴት ህግ የለውም? አጸናው ባንተም ኢየሱስ ወንጌል ላይ ምን አለ? እኔ ህግና ኦሪትንና ነቢያትን ልሽር አልመጣሁም ብሏል። የመጀመሪያው ጥያቄ ኢየሱስ ኦሪትን ሽሮታል? አልሻረውም፣ አስተካክሎታል እንጂ። በቃ እኔ የማልኩት ይሄን ነው እኮ ይሄ ነው በቃ ይሄ ነው መጨረሻው። በቃ ይሄ ነው ትክክለኛ ይሄ ነው። አንድ ቃል ነው ያን ሁሉ መጽሐፍ የሻረው። እንደዛ አይደለም። እሱ ላስረዳክ። ሁሉ ተሻረ እኮ አንልም። አንተ ራስህ እኮ ብለኸዋል። ይሄን ያልኩ ምንድነው? ኢየሱስ መጥቶ ህጉን አጸናው። ለዛ አምላካችን ቁርአን ላይ ምን አለ? እንደው ላውጣልህ እናንተ ላይ ከባድ ተደርጎባችሁ ወለኡሂለ ለኩም الذي حرم عليكم ያው ሱረቱ አልኢምራን እንደዚህ ይላል። ኢሳ ምን አላቸው? ወሙሰድቀን ሊማ በይነ የደየ ሚነ ተውራት እኔ ኢየሱስ አለ ከበፊት ያለውን ኦሪትን አረጋግጣለሁኝ አለ። ወለኡሂለ ለኩም በአድ الذي حرم عليكم በእናንተ ላይ በኦሪት የተከለከላችሁትን ነገር ከፊሉን ልፈቅድላችሁ መጣሁ። ወጂኢቱኩም ቢአየቲ ሚን ረቢኩም ከጌታችሁ በሆነ ተአምር መጣሁኝ፣ አምላክን ፍሩ አለ ኢየሱስ። አይደለ? ስለዚህ ኢየሱስ መጥቶ ማደረገ ሁሉን ህግ ሳይሆን አልፎ አንዳንድ ህጎች ማደረጋቸው አጸናቸው። ምሳሌ ኢየሱስ ምላል በወንጌል ራሱ ቢመጣ ባልንጀራህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል፣ እኔ ግን እላችኋለሁኝ አለ። አይደለ? እኔ ግን እላችኋለሁ በማደረገ ህጉን አጸናው። ቀጥሎ ኢየሱስ ማደረገ በጣም ብዙ ብትመለከት ምሳሌ የጠራ ይሁዳ እንደዚህ ተብሏል እያለ ያረማቸዋል። እኛም ያለው ደግሞ ይሄን ነው። ያው ይሄን እናንተ ጋር ያለውን ባንቀበለውም እኛ ጋር የምናምነው ምንድነው? ኢየሱስ መጥቶ አዲስ ህግ አላመጣም። እነሱ እንስማማለን ስለ በግማሽ ለምሳሌ ከአይሁድ የወጡ ክርስቲያን የሆኑ ሰዎች ነበሩ። እንዳለ እኮ የወጡት እኮ ከዛ እኮ ነው። አይሁዶች ነበሩ ተስማምተው በሱ በቃሉ የወጡ አሉ። ግን አብዛኞቹ አይሁዳውያን ደግሞ ኢየሱስ ራሱ ኢየሱስ ክርስቶስ እኮ አይሁዳዊ እኮ ነው። ኢየሱስ አይሁዳዊ ነው እናውቃለን። ግን ደግሞ ይገርምሃል አብዛኞቹ አይሁዳውያን ምን አሉ? ኢየሱስ የወታደር ልጅ ነው። ቆይ ላስረዳህ ነበር። ኢየሱስ ነው እስራኤላዊ ነው። እስራኤላዊ ዜግነቱ እስራኤላዊ ነው። ይሁን እያመለክ ያለው እኮ እስራኤላዊ ታውቃለህ። ሀገሩን ነው እንደምንጠራው ዘሩን እኮ የዳዊት ዘር እኮ ነው። እሱማ የዳዊት ዘር እስራኤላዊ አይደለም እንዴ? ባታቸው እስራኤል አይደለም? እስራኤል ማለት እኮ የሰው ስም ነው ሀቢቢ። እስራኤል ማለት ያዕቆብ ስም ነው። ያዕቆብ ስም እንደሆነ ያዕቆብ ስም። ስለዚህ ኢየሱስ እስራኤላዊ ነው፣ ያዕቆብ ዘር ነው። እና ታዲያ እሱ ስለዚህ እያመለክ ያለው አንተ እስራኤላዊ ነው። እኔም ማውራህ ግን በዛው እንድታውቀው ነው ሀቢቢ። በዛው አንደኛ ተነኛ አይደለም አንተ ጋር ደግሞ ወራለሁ እኮ እያወቅኩ ነው የምነግርህ። እንደውም ስለዚህ እስኪ በለው ሳይለን ታደርገኛለህ። እስኪ በለው እሺ፣ አንዴ በለው እሺ፣ በለው የምታመልከው አይሁዳዊ ነው ያወራኸው ሁሉ ነገሮች ማለት ነው ከቁርአን የምታመጣው ውሸት መጽሐፍ ውስጥ ላይ ንግባና ማለት ነው። ኢየሱስ እግዚአብሔር ቃል ቁርአን ላይ እሺ፣ ቁርአን ላይ ሆነ አንተ መጽሐፍ የለኝም እኮ ግን ደግሞ ከቁርአን ካወራህ ደግሞ ነብዩም የመሰከሩት ነገር ነው። አንተ እንዴት እንዳጠፍከው አላውቅም። ነብዩን መሰከሩ። ነብዩ መሐመድ ራሱ ለምን አይሁዶችና ክርስቲያኖች በራሳቸው መጽሐፍ ይፍረዱ? ወላሂ እንደዛ የሚል አለ? ወላሂ የለም። ወላሂ መካ ላይ ነበሩ እኮ አረ እንደዛ የሚስቀምጣይት ላይ ያገኘው። እሺ አንተ ደግሞ ማለት ነው እስካሁን የምትጠይቀኝን ነገር ልጠይቅህና ማለት ነው መጀመሪያ ማስረጃ አምጣ አሉ። መጀመሪያ ማስረጃ አምጣ። መጀመሪያ ያልከው ማስረጃ ቅርብ። አሁን ያለኸው ወገኔ ያለኸው የጨባሪት ቤት አይደለም፣ የወሬ ቤት አይደለም። በማስረጃ ቁርአን ላይ የሌለውን አለ ብለሃል። ስለዚህ ማስረጃ አምጣ። አይሁዳውያንና ክርስቲያኖች በመጽሐፋቸው ይፍረዱ ተብሏል ብለህ ማስረጃ አምጣ። በነብዩ ጊዜ የለም። በነብዩ ጊዜ በመጽሐፋቸው ፍረዱ የለም ጭራሽ አምጣ።
አንተ ልክ ልትሆን ትችላለህ። ልክ እንደዛ አይደለም። አንድ ሰው ደግሞ በቃ ሚውት አድርግ፣ ይቅርታ ጠይቅ ወይም ደግሞ አምጣ ማስረጃ። እስከዛ ሚውት አድርግ። እንደዛ ነገር የለም፣ እንደዚህ የጨበጣ ወሬ የለም። ማስረጃ ታመጣለህ ወይም ንስሐ ትገባለህ። አይጤ ቀጥይ። እሺ ስለዚህ እንትን ምንድነው ዮኒ ስለገባ ጠፋብኝ ታውቃለህ። አስረሳን እኮ ሐሳባችንን። ዋናው ግን አምላክ ለሁሉም ህዝብ ነብያት ልኳል ብዬ ነው ያቆምኩት። እሱ ላይ ነበር። ስለዚህ ቁርአን መደምደሚያ የሆነው በነዛ በሰዎች በሚከቷቸው ነገር ነው መደምደሚያ ሊሆን የቻለበት ብለኸኛል። በተጨባጭ ደግሞ የዘመኑ ፍጻሜ ደረሰ። ማለትም ከዚህ በኋላ ያለው ዘመን ትንሽ ዘመን ነው ያለው። ስለዚህ አምላካችን ፉል የሆነ በቃ ሊለወጥ የማይችል ሙሉ ትክክል የሆነ ህግ አወጣ። እሱም ደግሞ ቁርአን ነው። ቀጥሎ ምን አደረገ? ለዓለም ነብይ ላከ። አምላካችን ቁርአን ላይ ምን አለ? ለቀድ ጃአኩም ረሱሉን ሚን አንፉሲኩም፣ እንደናንተ ሰው የሆነ ከጎሳችሁ ነብይ በእርግጥ መጣላችሁ፣ በእናንተ ላይ አዛኝ የሆነ ሩህሩህ የሆነ ሰሉ ዐለይሂ ሰለላሁ ዐለይሂ ወሰለም። አምላካችን አዛኝ የሆነ ሩህሩህ የሆነ ነብይ ላከ። ነብዩ መሐመድን ላካቸው፣ ለዓለም ላካቸው። ከዛ ምን ተፈጸመ? የነብይነት ታሪክ ተፈጸመ። ነብዩ የነቢያት መጨረሻቸው ነብይ ተፈጸመ። ከዚህ በኋላ ምንድነው ያለው? የቀረው ምንድነው? የህግ ሰዓት ነው። ትንሳኤ ነው የቀረው ከዚህ በኋላ። ከዛ ደጃል ይመጣል፣ ደጃል ይሞታል። ከዛ በቃ خلاص ጉዳዩ አልቋል። ለዛው ነብዩ ምን አሉ? በእኔና በትንሳኤ ያለው እንደዚህ ነው አሉ። እንደዚህ ነው ቅርበቱ። የትንሳኤ ቀንና የመልቂያማና በእኔ ያለው ይሄ ነው አሉ። ስለዚህ ጊዜው ደርሷል፣ ፍጻሜው ደርሷል ማለት ነው። ስለዚህ አምላካችን ለፍጻሜ የመጨረሻ መጽሐፍ የመጨረሻ ህግ አመጣ። እሺ በክብር ጠይቀን አታቋርጡ ብንጨርስ መጀመሪያ ይጠይቃል። አይጠይቀጥይ ይቀጥል። እኔም ዮኒ ጥያቄ ስለምጠይቀው ጠይቅና። እሺ ዮኒ ማስረጃውን አመጣ። እኛ ምን ጠይቀው ትሄዳ ትጠይቃለህ። ሀቢቢ ችግር የለውም። ዮኒ ማስረጃውን አመጣ። ሄሎ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ ኢምራን? እኔ ያለሁ ጠፋሽ። ፍቅር በሰላም ነው? ጠፋሽ እኮ ምንድን ነው? እቺ ሰሞን ቢዚ ሆኜ ነው፣ እንደውም አልሰማም ነበረ። ከስር እየተማርሽ ነው? ኖ እኔ ለስራ ጉዳይ ነው ጠፋሁት እንጂ ትምህርታችን እየደረሰች ነው የምናስተምረው ትምህርት። ቪዲዮ እየደረሰኝ ነው። ትላንትና ምናምን ሁሉ በቃ በየቀኑ ዳቆን ምናምን። ስንተኛ ዳቆን ደረስክ? 6ኛ ደርሰናል። 6 ዲያቆን ደረሰን እስካሁን ወላሂ 6 ዲያቆን። እየደረሰብኝ ነው ቪዲዮቹ እያየሁ ነው። አይ ማሻአላ። እሺ ፍቅር እንደው የተማርሽ ነው በደምብ ግን? ካስታወሳችሁ እኮ ፍቅር ማለት መጀመሪያ ስትመጣ በጣም ተሳዳቢ ነበረች። በጣም ያአላህ። አሁን ነው ቀስ በቀስ ብያችኋለሁ። መጀመሪያ ሲመጡ እኛ ሊጋባን ይገባልሽ ሙስሊሞች ሌላ ጊዜ ትምህርት ወሰዱ፣ ቢላህ አለይኩም ትምህርት ወሰዱ። ኮሜንት ላይ እንታት ብሏቸው። አሁን ፍቅር መጀመሪያ ሲመጣ በጣም እየጮሽ ነበር፣ የምታው ተረብሸን ነበረ። እኔ ግን ምን አልኳቸው? ችግር የለውም የመጀመሪያ ቀን እንደዚህ ነው አልኳቸው። 5 6 7 ቀን ሲመጣ እየተዳገ ሳምንት ሲሞላ ምን ሆነች? እየለመደች ትምህርቱ እየገባት መጣች። የዛ ሰዓት ክርስትና በደንብ እየገባት እስልምናም እየገባት መጣች እና ማሻአላ አሁን ረጋ ብለሻል። እሺ ፍቅር ምን ላይ ደረሽ? የተማርሽ ነው በደንብ? የመጣ አይደለም እኮ ቪዲዮ ነው። ላይቭ እየመጣሽ አይደለም? ለምን? ለነገሩ 3 ቀን አለበት። እናንተ ሰዎች ሙስሊሞች እየላኩኝ ነው ይሄው ቪዲዮ ነይ ዛሬ እንደዚህ እያለው ወይኔ ምስኪን ናቸው። በውስጥ ትጫወታለህ። ላንቺ አስበው እኮ ነው። ምን አልክ? ላንቺ አስበው እኮ ነው። እና አሁንም ዛሬ አይመችኝም የምር ሊወጣ። ነገ ግን ጥያቄ ያለብኝ ለአሁን ነገር ልጠይቅ ብዬ ነው። ነገ ማለት ከነውዳ እመጣለሁ። በቃ ነገ እንዘጋጅ። ነገ ጥያቄዎችን ጽፈሽ ነይ። እሺ ፕሮግራም አዘጋጅልሻለሁ። ችግር የለውም። ጥያቄዎችን ጽፈሽ ነይ። ኦኬ ደህና ደር። ይመችሽ። በቃ ደህና ደሪ። እሺ አይቴ። እሺ ማርሺ። እሺ ሌላ ደግሞ አንድ ሰው እስልምናን ተቀብሎ ለምሳሌ
ቁርአንና ሐዲስን አንድ ሰው እስልምና የሚቀበለው ነው አይደለ? ግዴታው ነው። እዛ ውስጥ ከቁርአን ውጪ እሺ ሐዲስ ላይ የሚሆኑት የሚከናወኑት ነገሮች እንደ ግዴታም አለ ይባላል። ከዛ ደግሞ ምንድነው ሱና ነው ይባላል። እነዛ ነገሮችን አንድ ሰው ማያደርጉ ከሆነ ያስጠይቀዋል? ጥሩ። መጀመሪያ አንድ ነገር ማወቅ አለብን። ነብዩ ሰለላሁ ዐለይሂ ወሰለም የአላህ ሰላም በሳቸው ላይ ሆነና ህግ ሲያወጡ ከራሳቸው አይናገሩም። ሱረቱ ነጅም አምላካችን ምን አለ? ነብዩ መሐመድ አለ ወማ ينطق عن الهوى ከራሳቸው አይናገሩም አለ። ኢን ሁወ ኢላ ወህዩን ዩሃ የሚናገሩት ንግግራቸው ምንድነው? ራእይ ነው አለ። ስለዚህ ነብዩ አስተምህሮታቸው ከአምላክ ነው። ነብዩ ቀጥሎ ምን አሉ? እክቱቡ ጻፉ ከኔ የሚወጣውን ወለዚ ነፍሲ ቢየዲህ በጌታዬ የመላለሁኝ ከአፌ እውነት እንጂ አይወጣም አሉ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ከአፋቸው ሁሉ ጊዜ እውነት ነው የሚወጣው፣ ራእይ ነው የሚወጣው። ነቢያት መሆን እንደዚህ ናቸው። ስለዚህ ቁርአን ለአምላክ አንድ ነገር ከነገረን መቀበል አለብን። አምላካችን ምን አለ? ቁል አጢኡላህ ወአጢኡ ረሱል አይደለ? መልእክተኛውን አላህን ታዘዙ መልእክተኛውንም ታዘዙ አለ። ስለዚህ አንድ ሰው ለአላህ ከታዘዘ በኋላ ለነብዩ መታዘዝ ለነብዩ ንግግር ለምን ነብዩ ከራሳቸው አይናገሩም? ለዛ አምላካችን ቁርአን ላይ ምን አለ? መን ዩጢዕ ረሱል ፈቀድ አጣ አላህ አለ። ነብዩ መሐመድን የሚታዘዝ ካለ በተዘዋዋሪ አላህን ታዘዘ አለ። ለምን ነብዩ መሐመድ የሚናገሩት ከአምላክ ነው። ስለዚህ አንድ ሰው ሙስሊም ከሆነ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን ነገር በሙሉ መቀበል አለበት። ለምን? የነብዩ ንግግር ከአምላክ ስለሆነ። አንድ ሰው ነብዩን ሲቀበል አላህን ስለሚቀበል ለዛ ነው አምላክ ይሄን ነገር አሰግጦም ብሎ ተናገረ። መን ዩጢዕ ረሱል ነብዩ መሐመድን የሚታዘዛቸው ካለ ፈቀድ አጣ አላህ አላህን ታዘዘ አለ። ስለዚህ አንድ ሙስሊም ግዴታ የነብዩ ነገር ተሳሂህ ሆኖ ከመጣ መተግበር አለበት። ለምን? ነብዩ ሰለላሁ ዐለይሂ ወሰለም ንግግራቸው በሙሉ ከአምላክ ስለሆነ። እሺ ነብዩ ሰው ናቸው፣ እንደኛ ሰው ናቸው እና የተሰጣቸው ጸጋ ነው ለህዝቦቻቸው ብዙ ነገሮችን ያደረጉት አይደል? ለህዝቦቻቸው በጣም ብዙ ነገሮችን ሲያደርጉ ስተቶችን ቢሰሩ ስተቶችን እንደሰሩ ራሱ አላህ ነው የሚነግራቸው ወይንስ ስተት እንደሰሩ ተከታዮቻቸውና ሰሃቦቻቸው ናቸው የሚነግሯቸው? በጣም ጥሩ ጥያቄ፣ በጣም ገራሚ። እዚህ ጋር ብዙ ነገር ትማያለሽ። በደንብ አዳምጪ። አንደኛ ነብዩ ሰለላሁ ዐለይሂ ወሰለም በተብሊግ ጉዳይ ላይ ያምላክ ነብይ ይሻሉ፣ ግን ደግሞ በህይወታቸው ላይ ነብዩ ሰለላሁ ዐለይሂ ወሰለም እንደማንኛውም ሰው ናቸው። ነብያችን ምን አሉ? ኢነማ አና በሸሩ ሚስልኩም እናንተ ሰዎች እኔ እኮ እንደናንተ ሰው ነኝ አሉ። ነብዩ ሰው ናቸው። እንደ ሰውነታቸው ሊዘነጓቸው የሚችሉ ነገሮች አሉ። በሰውነታቸው አምላክ በሚነግራቸው ከሆነ አይጨምሩም አይቀንሱም። አምላክ በሚነግራቸው ግን በሰውነታቸው ከሆነ አዎ ነብዩ ሰለላሁ ዐለይሂ ወሰለም ሊረሱ ይችላሉ። አንድ ታሪክ አለ፣ ገራሚ ታሪክ ልንገርሽ። እንደውም በጣም የሚገርምሽ ታሪክ ማለት እስላም ትክክለኛ ነው እንዲገባሽ። አላህ ቁርአን ላይ ነብዩ ወቀሳቸው ታውቂያለሽ? አይቴ አላህ ነብዩ ሙዓተብ አደረጋቸው። ሰምቻለሁ ግን ሙሉ ታሪኩን አላውቅም። አዎ ታሪኩን መሰለሽ ነብዩ ሰለላሁ ዐለይሂ ወሰለም ምን አደረጉ? ወደ ዋናዎቹ የአረብ ገዢዎች ሄደው እስልምና ማስተማር ጀመሩ። ጣዖት አታምልኩ፣ ሴቶችን አትግደሉ ብለው አስተማሯቸው። እያስተማሩ ሳለ አንድ አይነ ስውር መጣ። አንድ አይነ ስውር መጣና ምን አደረገ? ነካቸውና ነብዩ ሰው ጋር እያወሩ ነው። ሰው ጋር እያወሩ ነካቸውና ያ ሙሐመድ አሊምና አልኢስላም ነካቸውና ነብዩ ሆይ ስለ እስልምና አስተምሩኝ አላቸው። ከዛ ነብዩ ዙሩ አዩትና ሳይመልቱ እንትናቸው ወሬያቸውን ቀጠሉ ከዋናዎቹ ጋር። ነብዩ ዓላማቸው ምንድን ነበረ? የአረቦቹ ዋናዎቹ ከሰለሙ መሪዎቹ ከሰለሙ መቼም ህዝቡ ይሰልም አይደል እንዴ? ለምን? አንድ ሀገር የሚወክለው በዋናው ስለሆነ። ስለዚህ ነብዩ ትኩረት አድርገው ዋናዎቹን እያስተማሩ ነበር ያሉት። ግን ደግሞ ያ አይነ ስውር ሲመጣ ነብዩ አልመለሱለትም ነበረ። አምላክ ምን አለ ተመከች? አበሰ ወተወላ አለ። ፊቱን አጨፈገገ ዞረም። ነብዩ መሐመድ ዞሩ አለ። አንጃአሁል አማ አይነ ስውሩ ስለመጣ ምን ያሳውቅሃል? አንተ ነብይ መሐመድ ሆይ ምን ታውቃለህ? ከኃጢአቶቹ ሊጥራራ ይከጀላል ወይም ሊገሰጽ ይችላል። ሰውየው እኮ ንስሐ ሊገባ ይችላል። አንተ ምን አሳወቀ ብሎ አምላካችን ሙዓተብ አደረጋቸው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ያደረጉ መርሐበን ቢለዚ አተበኒ አላሁ ዐለይሂ አሉ። ሲያገኙት አንተ ወዳጄ ሆይ ምርጡ ወዳጄ ሆይ አላህ በአንተ ጉዳይ የተናገለኝ ወዳጄ ብሎ ከዛ በኋላ ሲመጣ ሰውየው ቆመው ይንከባከቡት ነበር። አይሻ አይደለ? አሁን እኮ ስትመለከቱ ነብዩ ትክክል ናቸው እኮ ትክክል ናቸው። እንዲገባሽ ምሳሌው እዚህ ጋር አብይ ቢመጣ እኔ አብይን በደንብ አወራዋለሁ። ለምን?
አብይ ከሰለመ ምንም ጥርጣሬ ነው ተጽዕኖ ይኖራል። ሲምፕል ነገር አይደለም። በድሮ ጊዜ ደግሞ አሁን ቢያንስ ፖለቲካ ወይም ደግሞ ካፒታሊዝም ነው ያለው። በድሮ ጊዜ ግን አንድ መሪ የፈለገውን ነው የሚያዘው አይደለ? ስለዚህ ነብዩ ዓላማቸው ምንድነው? ዋናዎቹ ከሰለሙ ህዝቦቹ ይሰልማሉ ነው። ሰውየው መጥቶ አቋርጣቸው ሲያወሩ አቋርጣቸው መጥቶ ወላውን ያቋርጣቸው። ግን ይሄን እንኳን ቢሆን አምላክ ምን አለ? ሰውየው እኮ እውነትን ፈልጎ ሊሆን ይችላል አላቸው። አልሐምዱሊላህ ሰውየው ሰልሟል። በኋላ እንደ ሙአዚን ነው ራሱ ሙአዚን ሆነ አዛን ያደርግ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ጊዜ እንከባከቡት ነበር እና አምላክ ነብዩ ሰለላሁ ዐለይሂ ወሰለም እንደዚያ ጉዳይ ዝም አይላቸው። ግን ደግሞ ይሄ ጀስት መዘናጋት ነው። ግን ኃጢአት ከሆነ ኃጢአት ነቢያት አይሰሩም። ሲጀመር ነብይ የተመረጠው ኃጢአት ስለማይሰራ ነው። ነቢያት ማዕሱም ናቸው። ነቢያት ኃጢአት አይሰሩም። ከአዳም ጀምሮ እስከ ነብዩ መሐመድ ድረስ ታላላቅ የትኛውም ነብይ ኃጢአት አይሰራም። ይሄን ያለው ግን መዘናጋት ከሆነ እንዳሁኑ መዘናጋት ሊያጋጥማቸው ይችላል። ሲዘናጉም ደግሞ አምላካችን ያርማቸዋል። ኦኬ። ስለዚህ እሳቸውን ያርማቸዋል፣ ያስተካክላሉ ማለት ነው። ትክክል። አሁን እኮ ይገርምሻል ቁርአን የነብዩ ቃል ቢሆን እኮ ማለት ነው። ለምን ይሄን ተናገሩ ነብዩ? እንደው ታስቢ ዝም ብለሽ አንድ ሰው ስለራሱ መጥፎ ነገር ይናገራል እንዴ? ራሱ መጽሐፍ ላይ እንደዚህ የሚል እኮ አለ። ነብዩ መሐመድ ፊታቸው ብሎ ይጽፋል። ፊታቸው አጨፈገጉ ብሎ ዞረ ብሎ ይጽፋል። አይሽ አይደለ? ነብይ ኃጢአት አይሰራም ነው የምትለኝ እንዴ? ለምሳሌ ዳዊት ማለት ነው አልሰራም እንዴ ኃጢአት? በእናንተ ሲደፋል ሻዋስ መጽሐፍ ሳሙኤል ላይ ሰርቶ በእኛ ግን አልሰራም። በእኛ ሰርቷል። ለነገር ነው እኮ የሱ ልጅ ሰርቷል። ብዙ ሰርቷል። ዳዊት ያደረገው ሰው ብቻ አይደለም። ምሳሌ ዳዊት ሰዎችን በመጋዝ ተርፈው እስቲ ንገረኝ። አትከላከል ዮኒ ፕሊስ ዮኒ ሀቢቢ አንተ ጋር ነው አውራለሁ። እሺ ፕሊስ አታቋርጠኝ ዮኒ ተቀመጥና እናውራለን። እሺ አንተ ጋር አዎ ዳዊት በክርስትና ሴት ደፍሯል፣ ወንድ ገሏል። 100 ብልት ቆርጧል። ጀማ አንድ ሚስት ለማግባት 100 ብልት ቆርጧል። አንድ ሚስት ለማግባት ማስረጃ ልስጣችሁ ነው። እንደው እንደዚህ አይነት ነገር ሳወራ እኮ ክርስቲያኖች ስድብ ይመስላችኋል። አሳያችሁ። ያው መጽሐፈ ሳሙኤል እንደዚህ ይላል። ዳዊትም አብረውት የነበሩትን ሰዎች ሄደው 200 ፍልስጤማውያንን ገደሉ። ለንጉሱ አማች ይሆን ዘንድ ሸለፈታቸውን አምጥቶ በቁጥራቸው ልክ ሰጠ። አንድ ሚስት ለማግባት ጥሎሽ የወንድ ብልት ነበር የሚያቀርብ 100 ብልት ማለት ነው። አዎ በእናንተ አለ። በእኛ ግን ነቢያት ከእንደዚህ አይነት ነገር ንጹህ ናቸው። ኢላ ከታናሽ ኃጢአት በቀር ታናሽ ኃጢአት ሊሰሩ ይችላል። መርሳት ምናምን ሊያጋጥማቸው ይችላል። እሺ አይጤ ቀጥይ ዮኒ አንተ ጋር አይሰማህም እንዴ? ዮኒ አንተ ጋር በኋላ አወራለሁ። አንዴ አይጤ ጋር ልጨርስና ተረጋ ደግሞ አንተ ነህ። እሺ አይጤ ዮኒ ገባህ? አይ ዮኒ እኔን ፈልጎኝ ነው መሰለኝ። አይ እኔ ጋር ነው በቃ መሀል ላይ አያስችለውም። ለዛ ነው። ቀጥይ አይጤ። እሺ አሁን ባነሳኸው ላይ ነቢያቶች ኃጢአት አይሰሩም? አዎ ይሰራሉ። አዎ ታላቅ በስልምና ኃጢአት ለሁለት ይከፈላል። እሺ አልከባኢር ነው ወሰጋኢር። ታላቅ ኃጢአትና ታናሽ ኃጢአት የሚባል ነገሮች አሉ። ታላቅ ኃጢአት ነቢያት አይሰሩም። ምሳሌ ሰዎችን መግደል ምንና ምን? ታላቅ ኃጢአትና ትናንሽ ኃጢአት ሁለት ናቸው። ትልቅና ትንንሽ ኃጢአት። አይዋ ማሻአላ ጎበዝ። ሁለት አሉ። ታላቅ ኃጢአት ነቢያት አይሰሩም። ምሳሌ ዝሙት መስራት፣ ሰዎች መጨፍጨፍ ምናምን አይሰሩም። እንደዚህ አይነት ነገር አያደርጉም። ግን ደግሞ ታናሽ ነገር ይሰራሉ። ምሳሌ መርሳት፣ መዘንጋት፣ ስሜታዊ መሆን፣ መቆጣት፣ ይሄ ያጋጥማቸዋል። ለምን ሰው ናቸው። እሺ ትንንሽም ኃጢአት ሆነ ትልልቅም ኃጢአት ነቢያቶች ሲሰሩ ነቢያቶች በእርግጥ እኛ ሰዎች የነሱን ተከትለን ነው አይደለ አሁን እየመጣን ያለ ነው ስለ ነብዩ መሐመድ ያደረጉት የሆኑትን ነገሮች በሙሉ ነው እስልምና ላይ እየተከተልክ እየመጣ ያለው በተነገረ በሁሉ በእምነቱ ባለው መጽሐፍም ሆነ በቁርአንም ሆነ በሐዲሱ ማለት ነው። ነብዩ መሐመድ ኃጢአት ሰርተው ነበረ? ኃጢአት ሰርተው ነበረ?
እሺ አሁን አለው ምን ታልክ አለ ጀማ አለው አይዲ አለክ አይ ሶሪ እሺ ቪፒኤን ኮኔክት አድርጎብኝ ነው ዋይፋይ ስቀይር ቪፒኤን በርቶ ለዛ ነው ቀይ የሆነባቸው። እሺ አሁን ከተሰማ ምን ለነበረ ኃጢአት ላይ አይደል ኃጢአት ሲመለስልሽ ማለት ነው። አሁን ነቢያት ሁሉም ነቢያት ጭራሹን ኃጢአት አይሰሩም፣ ታላቅ ኃጢአት አይሰሩም ጭራሹን። ነገር ግን ደግሞ ታናሽ ኃጢአት ምሳሌ መቆጣት፣ መዘንጋት እንደዚህ አይነት ነገር ሊያጋጥማቸው ይችላል። ሁሉም ነቢያት ከአዳም ጀምሮ ኢየሱስ ራሱ ብትመ ኢየሱስ ምሳሌ ይቆጣ ነበር። ኢየሱስ የሐሰት ነገር ይሰራ ነበር በመጽሐፍ ቅዱስ የእግዚአብሔር ቃል ይጨምር ነበር። ታቶች ያጋጥማቸው ይችላሉ። ግን ደግሞ በጥቅል ደረጃ ታላቅ ኃጢአት አይሰሩም። ኦኬ ግልጽ ነው። ግልጽ ነው። አይ እሺ መጽሐፍ ቅዱስ ላይ እግዚአብሔር ክፋትንም ፈጠርኩኝ ይላል። ክፋትንም ፈጠርኩ ይላልና አንድ ሰው ኦርቶዶክስ የሆነ ሰው እንደ እግዚአብሔር ክፋትንም አይፈጥርም ጥሩ ስራ ነው እንጂ የሚሰራው መጥፎ ነገር አያደርግም ይባላልና አንተ የምታሳያቸው መጽሐፍ ቅዱሶቹ ላይ ሰውን ምንድነው ሕፃን ልጅን እንዳስበላ ምናምን ታወራለህ ሰማሃለሁና ያ ነገር መጽሐፍ ቅዱስ ላይ ነው ወይንስ ድርሳነት ላይ ያሉትን ነው የምታወራልኝ አንተ? ይታይሻል? መጽሐፍ ቅዱስ እንክፈት ሆነ እናንብበው። እኔ ገርምሽ ይሄን ጥቅስ ደንግጫለሁ፣ ወላሂ ደንግጫለሁ። አስበሽዋል? እናት ልጇን ስቀቀላ ስበላ እኔ በጣም ብዙ ጊዜ ነው ማየው ንጽጽር ላይና ብዙ ነገሮችን አያለው ሰማለው ምናምንና ልክ ነው ምናምን አይደለም ብዬ መጽሐፍ ቅዱስ ላይም ገብቼ አያለው ያ ነገር አለ እና መጽሐፍ ቅዱስ ላይ ያ ነገር ተጽፎ የኔ ሕፃን ልጅ የወለድኩት ልጅ ሲያድግ ያን መጽሐፍ ቅዱስ አንብቦ እግዚአብሔር እንደዚህ ነው ወይ ብሎ ሊያመልክ ይችላል? አንድ ሕፃን ልጅ ያ ነገር እያደረገ ነው እግዚአብሔር ብሎ ሊቀበል ይችላል? እኛም ጥያቄ ይሄ ነው። ግን አንዴ መጀመሪያ ጥቅሱ ይጣማ እንዴ ጥቅሱ ይውጣ። እሺ አይዋ አንብቢው ምንድን ነው የሚለው? እስኪ ያ መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ ነው። አንቺ አስሽ አንብቢ ወይ ዙም ላድርግልሽ? አንተ አንብበው። አንቺ አንብቢያ። ኧረ ተው እኔ አንተ አንብበው እኔ ይቅርብኝ። እሺ እንደዚህ ይላል። አንዲት ሴት ጌታዬ ንጉሥ ሆይ እርዳኝ ብላ ወደ እርሱ ጮኸች። እርሱም እግዚአብሔር ረዳሽ፣ እኔ እንዴት ረዳሻለሁ አላት። እርሷም ከአውድማ ወይስ ከመውቀጫው ከመጥመቂያው ሶሪ ነው አላት። እርሷም ይህቺ ሴት ዛሬ እንድንበላው ልጅሽን አምጪ አለችኝ። ነገም ልጄን እንበላዋለን አለችኝ። ልጄን ቀቅለን በላ ነው። በማግስቱ እንድበላው ልጅሽን አምጪ ስላት ሸሸገችው ብላ መለሰችለት ይላል። ልጇን ቀቅላ በላች። አንተ አሁን ይሄንን ይዘህ ስታነብልኝ የመጀመሪያ ላይ ካለው ጀምሮ ነው የሚነበበው ይባላል መጽሐፍ ቅዱስን እና ከመጀመሪያው ጀምሮ ስታነበው ታሪኩ ልጇን እንደሚበላ እግዚአብሔር ነው ያዘዛት ወይንስ ራሱን ያደረገው? እዚህ ጋር እንደ መሰለሽ እግዚአብሔር አስቀድሞ መጽሐፍ ቅዱስ ላይ እናንብበው አንዴ። እግዚአብሔር ተመከቻ ያለውን እስካንብቢው። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ እኔ ራሴ በአንቺ ላይ ነኝ፣ ሕዝብም እያዩ ፍርድን በመካከልሽ አደርጋለሁ። ስለ ማንን ነው የሚለው? እንደዚህ ሄድኩት ሰይተሽ ኢየሩሳሌም። ከዛ በኋላ እሰራለሁኝ እርሱን የሚመስል ደግሞ በማን ላይ የማደርገውን ነገር አደርግብሻለሁ። ስለዚህ በመካከልሽ አባቶች ልጆቻቸውን ይበላሉ፣ ልጆችም አባቶቻቸውን ይበላሉ ይላል። አድራጊ ማን ነው? እግዚአብሔር አይደለ? እግዚአብሔር ምን አደርጋለሁ አለ? አባቶች ልጆቻቸውን ቀቅለው ይበላሉ፣ ልጆች ደግሞ እናታቸውን ቀቅለው ይበላሉ አይደለ? አይዋ። ስለዚህ እግዚአብሔር አስበላችኋለሁ አለ። በተግባርም ደግሞ አስበላቸው በተግባር ቀቅለን በላ ነው አሉ። ልጄን ቀቅለን በላ ነው። እሺ አሁን እዚህ ውስጥ ማለት ኦርቶዶክሶች ይኖራሉ፣ ግን ይሄንን ፍቺው እንዲቀጥታ ተፍተው ይባላል።
ከዛ ደግሞ ይነካል ይባላል። እኔ እሱን አይደለም ማለት ሲያወሩ ስለምሰማ ነው። ይሄ ቀጥታ አይፈታም፣ አፈታት ልክ አይደለም ይላሉ። እሺ እኔ አልገባኝም። ይሄንን ፍታልኝ እስቲ ማለት የሆነ ያለ አይደለ? እስቲ ፍታልኝ ማለት እዛ ላይ የተጻፈው ነገር ምንድነው? የሆነ ይፍታለት። እኔ ነው የምጠይቅኝ? አዎ አንተ ኦርቶዶክስ አይደለ? አዎ ነኝ እኮ። አሁን ይሄኛው መጽሐፍ ቅዱስ ላይ የተጻፈው ይሄንን እግዚአብሔር ነው ልጆቻቸውን ሊያስበላ ያለው አለ። ያ መጽሐፍ ቅዱስ ላይ የተጻፈው ነገር ልክ ነው ብለህ ታምናለህ? አላምንም። እና ተከራካሪና ኦርቶዶክስ ለምን ሆንክ? አንድ ነገር እንዴ አላምንም። አንቺን እኮ ነው ያልኩሽ እኮ። ኦኬ እኔ ነኝ እንደማታምነው አንድ ነገር ልጠይቅሽ። እሺ ቀጥል። አረፈ ማለት አሁን ብዙ ትርጉም እኮ አለው እኮ። አረፈ የሚለው ቃል ብዙ ቃል አለው። ለምሳሌ እንደ ምድርና ሰማይን ፈጠረ ከዛም ከብዶት ነው በቃል እኮ ነው የፈጠረው። አረፈ ሲባል ምንድነው? ደክሞት ነው? እኔ ደግሞ አረፈ ስትለኝ እረፍት አደረገ ብዬ ልተረጉምልሽ እችላለሁ እንደኔ። አዎ ደግሞ አረፈ ስትለኝ ደግሞ በሌላ ትርጉም ሞት እኮ ነው አረፈ። ለምሳሌ አባትሽ አረፈ ትባያለሽ። ገብቶሻል? ስለዚህ አንተ የሆነ ስለደከመው አረፈ ልልም ይችላል። አዎ ምንድነው በቃል የሚፈጠር ነገር እንደውም እኮ አሁን እሱ የምጠይቀው ነገር ነበር። አንቺ ደግሞ በመሃል ትገቢና አትጠይቂውም። አንተ እኮ ነው የገባኸው የሆነ አረ እኮ አትጠይቂማ ዝም ብለሽ በቃ ይሄው ነው። በነገራችን ዝም ብዬ ሳይሆን ደግሞ ጠብቀው አሁን ጥያቄ ልጠይቅ ነው አይደለም። አሁን እኔ ግራ የገባኝ መጽሐፍ ቅዱስ ላይ የተጻፈውን ተርጉምልኝ ያልኩህ እኮ መጽሐፍ ቅዱስ ላይ ነው ለተርጉምልኝ። እሱ እንኳን ምን ነበር የመጽሐፍ ቅዱሱ ክፍል ይምራ? አንቺ ነሽ የምትከራከሪኝ። አንቺ ምንድነው ያው ነው? አይ አሁንም ይሄ ልጅ ቅድም እኮ የኔ ካላውቅም ብለሃል። በቃ እሺ ካላወቅ ዝም ብለህ ፈልጌ ነው ቅድም ጠብቅ ነው የተባልኩት። እሺ ጠብቅ አለኝ። እሺ አልኩት። እየጠብኩ ደግሞ አንቺ ደግሞ እኔን ያስገባሽኝ። በእርግጥ ምን ይውቁት ግን በማውቀው ነገር ጠይቀዋለሁ ነው ያልኩሽ። ኦኬ እሺ ዮኒ ካልገባህ እያለች እኮ ካልገባህ አሁን እኔ ጥያቄን የጠየኩት እኔ እንደምፈልገው ነው የምጠይቀው። እኔ እንደምፈልገው ጠይቃለሁ አይደል? እሱ በሚፈልገው መልኩ ይመልሳል። በአንቺ መሀል መች ገባሁብሽ? አንተ እኮ ገብቷል አላልኩም? ይሄኛው ጥያቄ ልክ ነው ወይ ብለህ ታምናለህ ወይ እንደዚህስ ብሏል ወይ ብዬ ጠየኩህ። አንተ ኦርቶዶክስ ነኝ ስላልከኝ መልስልኝ አልኩህ። ስጠይቅ አንቺ የት ነበርሽ? እኔና አንቺ ጎበዝ አይደለንም። እኔና አንቺ ይኸውልሽ፣ እኔ ለምሳሌ ማለት ነው ስለራስህ አውራ። እኔና አንቺ ብለህ አታውራ። እኔና አንቺ ብለህ አታውራ። ራስህ ብለህ አውራ። አንቺን ያስገባሽኝ መች እንትን አልኩሽ እኮ። እኔና አንቺ ብለህ አታውራ። እሺ እኔ ስለ ነቢያቶች አሁን ጠይቀው በዚሁ ጠይቀው። እሺ እሺ ጠይቀው። እሱም ሳይመለስልሽ እኮ ዮኒ መጀመሪያ መልስልኝ ያልኩህ ነው። ልጄን ቀቅለን በላ ነው ይላል እግዚአብሔር። ለምን ሰዎችን ልጅ ቀቅሎ የሚያስበላቸው? እኔ የማላውቀውን ነገር አውቃለሁ ብል ደደብ አይደለሁም። ስለዚህ አላውቅም በላ በቃ። አዎ የማላውቀውን ነገር አላውቅም በቃ። ኤቢ መልስልኝ። እሺ አይጤ ስለዚህ ነው ወይም ስፔሲፊክ ጥቅሱ ምን ላይ ነው? እስኪ ያው መጽሐፈ ነገሥት ካለ ምዕራፍ 2 ምዕራፍ 6 ቁጥር 28 ላይ ያውቃልሽ። ዮኒ አላውቅም ብሏል። ስለዚህ ዮኒ ተማር። ጥያቄያችን እግዚአብሔር እሱ አይጠይቅሽ ጥያቄ እንተወኝና እግዚአብሔር ለምንድን ነው ልጆችን ቀቅሎ ያስበላቸው? ኢቭን እዚህ ጋር ተመልከቱ ምን እንደሚል ኮሜንታሪ ላይ this also happened ተፈጥሯል። ይሄ ነገር አለ at the siege of Jerusalem ኢየሩሳሌም ተከባ ሳለ ተፈጽሟል። ባክቲቶስ a woman named Mary ማርያም የምትባል ሴት አለ። ማርያም የምትባል ሴት killed her infant ልጇን ገደለች and boiled ቀቀለችው። ከዛ during the siege the him ከዛ and after she had eaten part of it ግማሹን ከበላችሁ በኋላ the soldier found the rest in her house ግማሹን የበላች ያለ ወታደሮች ያዟት ይላል። አያ ኢየሩሳሌም ላይ ማርያም የምትባል ሴት ልጅ አርዳ ልጇን ጠብሳ የበላች ያለ ግማሹ ከበላችሁ ወታደሮች ያዟት ይላል።
ይሄን ደግሞ ያደረገው ማለት እግዚአብሔር ነው ያደረገው። ማስረጃ ደግሞ መጽሐፍ ቅዱስ ላይ ያቀርበናል። አሁን ይሄን መልስላት። እኔ አላወራም፣ ስራ ይዣለሁ። እናንተ አውሩ። እሺ፣ ይመቻችሁ። ቀጥሉ። ኤቢ አንተ ነው የምጠብቀው። አይ ኖርማሊ ይሄንን ክፍል በዲቴል አላውቀውም፣ ግን ያው እግዚአብሔር ይህንን ለምን ፈቀደ የሚለው ላይ አስቀድሞ የተነገረ የቃል ኪዳን መፍረስ ቅጣት ይመስለኛል ይህ ክፍል የሚያወራው። ምክንያቱም እግዚአብሔር ይህንን አሰቃቂ መከራ በድንገት ያመጣው ወይም የፈቀደው አይደለም። ኖርማሊ አሁን እዚህ ጋር እንደተጠቀሰው አይደለም። እሺ አሁን መጽሐፍ ቅዱስ ሲነበብ የራሱ የሆነ ባክግራውንድ ኢንፎርሜሽን አለው። አሁን እዚህ ጋር የተጠቀሰችው ጥቅስ ሳትሆን ከብዙ መቶ ዓመታት በፊት ሙሴን ተጠቅሞ የእስራኤላውያንን ከእግዚአብሔር ሕግ ከወጡ ጣዖት ካመለኩና ካመፁ ምን አይነት መርገም እንደሚመጣባቸው በኦሪት ዘዳግም ምዕራፍ 28 ላይ ተጠቅሷል። እንዲሁም በኦሪት ሌዋውያን ምዕራፍ 26 ላይ እና እግዚአብሔር አስቀድሞ የተናገረው ትንቢታዊ ማስጠንቀቂያ ነበረ። ግልጽ ነው። አሁን እዚህ ጋር እንደተባለው ሳይሆን ምንድነው አስቀድሞ የተነገረ የቃል ኪዳን ከፈረሰ ቅጣት ወይም the curse of disobedience ይባላል በእንግሊዘኛው። እና ምንድነው እግዚአብሔር አስቀድሞ የተናገረው ትንቢታዊ ማስጠንቀቂያ ስላለ ነው። ለምሳሌ በጠላቶች ከበባና ጭንቀት የማህፀንህን ፍሬ የወንዶችና የሴቶች ልጆችህን ስጋ ትበላለህ ምናምን የሚል ለምሳሌ አለ አሁን ዘዳግም ላይ። እና ስለዚህ እግዚአብሔር ይህንን የፈቀደው ህዝቡና ነገስታቱ እግዚአብሔርን ትተው ወደ ጣዖት አምልኮ ወይም ወደ ጣዖት አምልኮ ስለሄዱ ነው። እና ህጉን ሙሉ በሙሉ ስላረከሱ ነው። ህጉን የመጣስ የመጨረሻው መዘዝ የሚያመጣውን ነው እንጂ እውነት እግዚአብሔር ይህንን ወዶ ፈቅዶ ሳይሆን ቀድሞ የተነገረ ማለት አስቀድሞ የተነገረ የቃል ኪዳን መፍረስ ቅጣት። ይሄ ቅጣት አሁን እዚህ ጋር ይቅርታ አድርግልኝና አንድ ሰው የሆነ ጥፋት ሲያጠፋ ይቀጣል አይደለ? ሰው በዚህ ምድር ላይ ስንኖር እግዚአብሔር ደግሞ የተሰጠን ነገሮች አሉ፣ ህጎች አሉ አይደለ? ያንን ህግ ስናፈርስ የሚሰጥ ቅጣት አለ አይደል? የሰውን ህይወት እስከ ማጥፋት ድረስ ቅጣት ይሰጣል የኛ አምላክ። ያው ይሰጣል። ለምሳሌ ለምሳሌ አሁን ምዕራፍ 7ን ማየት እንችላለን። እስኪ አንዴ ካሳየን ኢምራን ምዕራፍ 7ን እንየው አንዴ። ልግባ መሃል ላይ መጀመሪያ ይፈቀድልኛል። ልግባ መሃል ላይ ጥያቄን አልገባህም መሰለኝ። እኔ እያልኩ ያለሁት እግዚአብሔር የምንለው የኛ ገባኛው። ጥያቄሽ እኮ ገብቶኛል፣ ግን ምዕራፍ 7ን እስኪ እንየው ብዬ ነው። አንዴ በር ላይ ደም አርግ ይባል ነበር። በር ላይ ደም አርግ ታውት ቆያራ ተወያዩ። አንዴ ምዕራፍ 7ን ታረግልናለህ ኢምራን። ግን ደግሞ እንደ መሰለ ኤቢ መጀመሪያ ጥያቄውን እየመለስኩ አይደለም። ልግባ መሃል ላይ ቃል ይፈቀድልኛል ማለት ነው። ይኸውልህ ምዕራፍ 6 ኦሬዲ ጠቅሰው 7ን እንየው እስኪ ኢምራን። መሃል ልግባ እንዴ። ስለ ግብጽ ላውራ። ስለ ግብጽ ቆይ ዮኒ ቆይ አንዴ ምዕራፍ 7ን እንየው ኢምራን። መጽሐፉን ይዘው የለ መጀመሪያ ኤቢ ዮኒን ዝም በል። ለጠየቁ ጥያቄ ማስረጃ ይሆናል ምዕራፍ 7። አዎ እንየው። አይ በደንብ ዲቴል ማየት ይሻላል። 6ን አየነው፣ 7ን ደግሞ እንየው እስኪ። እንደ እግዚአብሔር እኮ አጥፍቷቸዋል። ለምንድን ነው ምዕራፍ 7 ላይ የምትሄዱት? ከግብጽ ማየቱ አይከፋም እኮ ይኸው ሲነበብ ተስማሙ፣ እናወራለሁ። እኛ እንስማማ፣ አንተ ተሆን። አዎ ክፈተውና መጽሐፉን አንተ እኛ እናወራለን። ኢምራን ያውኑ ሙሴ ለምሳሌ 7 ላይ አድርገው ከግብጽ ሲወጡ በራችሁ ላይ ደም ምልክት አድርጉ ብሎ እግዚአብሔር እንዳለ አጥፍቷቸዋል። እግዚአብሔር አይደለም ልትይ ነው? ይኸውልህ ዮኒ እዚህ ውስጥ ያላችሁ አንዴ መጽሐፍ ቅዱስ ክፍሉን እንየው እኮ ነው የማወራህ። ውሸት ነው አንተ ይሄን
ትክዳለህ እንዴ? እኮ ልክ እኮ ነው እኮ ይኸውልህ ዮኒ እየካድኩ ሳይሆን እኔ ምን መሰለህ ያቺ ልጅ ደግሞ እግዚአብሔር አይገልም ትላለች። ስትጠይቅ ደግሞ እሷ በስነ ስርዓት አትጠይቅም። ከዚህ በላይ እንዴት በስነ ስርዓት ልጠይቅ? እኔ እኮ ጥያቄ ነው የጠየቅኩት። አትጠይቂም። እሺ ልጠይቅህ እኔን አይደለም ስትገቢ ቁጭ ብለሽ እንትን ትያለሽ ወይ? መጀመሪያ መስማት ነው የምፈልገው። የሰማሁት አለ አይደለ? አንተ ኦርቶዶክስ ነህ ወይ ብዬ ጠየቅኩ። አዎ ነኝ አልከኝ። ይሄኛው ጥያቄ ስላልገባኝ ታብራራልኛለህ ወይስ ብዬ ስጠይቅህ አይ እኔ እውቀቱ የለኝም አልከኝ አይደለ? እኔ ጎበዝ አይደለሁም እኮ ጎበዝ አይደለሁም ካልኩኝ ቁጭ ብሎ እንትን ሲባል ማለት ነው። ይኸውላችሁ አንዴ ሲል ያናደኛል። ምክንያቱም እግዚአብሔር አይገልም ባልሽኝ እኮ ውጣ እኮ ካናደደ መውጣት ነው። ለምን እንዴ ጨረሽ ውጣ ሲኛልሽ? እግዚአብሔር አይገልም ብለሽ እኮ እግዚአብሔር ይቀጣል። ምን ነገር ካልፈልግ ዝም ብላ ይኸውልሽ ማነሽ እህታችን ነቢያቶች እኮ ኃጢአት እንደሰሩ እኮ እኔ ሳውራ እኮ ልክ እኮ ነው ብለሽ እኮ ልክ ነው አይደለም? አንዴ እባካችሁ ማነሽ አይጤ እህታችን እና ዮኒ ሁለታችሁም አንዴ ስሙኝ። እኔ ላውራ አልኩ አይደለ? ዮኒ አላቅም ብሏል አይደለ? ለምን ይገባል? እናንተ እያወራን አይደለ? መልስ ልትሰጠኝ ነው አይደል? አዎ ልሰጥሽ ነው። እኔ እኮ ልሰጥሽ ነው። ይኸውልሽ አሁን ምን መሰለሽ ለአንቺ መልስ ይሆን ዘንድ ኢምራን ጋር አሁን የከፈተው መጽሐፍ ቅዱስ አለ ምዕራፍ 7ን እንየውና የተወሰነ መልስ ይሆነናል። እሺ ክፈትለት ኢምራን። ምን ልክፈትላችሁ? በመጽሐፈ ነገሥት ካለ ሁለተኛ ነገሥት ምዕራፍ 7ን ክፈተው። ኤልሳዕም የእግዚአብሔርን ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማርያ በር 1 መስፈሪያ መልካም ዱቄት በ1 ሰቅል 2 መስፈሪያ ገብስ በ1 ሰቅል ይሸመታል አለ። ንጉሡም በእጁ ተደግፎ የነበረ አለቃ ለእግዚአብሔር ሰው መልሶ እነሆ እግዚአብሔር በሰማይ መስኮቶች ቢያደርግ ይህ ነገር ይሆናልን አለው። እርሱም እነሆ በዓይኖችህ ታየዋለህ ከዚያም አትቀምሰውም አለ። ኤኒዌይስ ይሄ ምን መሰለሽ አሁን ቅድም የተጠቀሰው አለ። አሁን በዚህ በመጽሐፈ ነገሥት ካለ ሁለተኛ ነገሥት በቀና ሳጥቷል ልግባ በቃ ማለት እሺ ማለት ልግባ በቃ እሺ አንዴ ማለት ጥያቄ ልጠይቅ በቃ ኤቢ እግዚአብሔር ሰዎችን ቆያ እንዴ ይሄንን እንጨርሰው። ይሄን ጥያቄ ብቻ ማለት ከዛ በቃ ወደ ቶፒክ ይሄን ጥያቄ ብቻ መልስልኝ አንዴ። ከዛ እንዳስረዳት አይጤ እኮ አልገባትም። እሺ ይሄን ጥያቄ እኔ ልጠይቅ። አንተ እኮ ልታስረዳ አልቻልክም እኮ እስካሁን ደቂቃ ወሰድክ ማስረዳት አልቻልክም። ስለዚህ አንድ አዳም ገናውን እየከፈትክልኝ እኮ ነው መጽሐፉን። ለዛ ነው አይ በቃ እሺ በሁለት ደቂቃ ጨርሱ። ያው ምን ታርካለሁ? አይጤ ይኸውልሽ እህታችን እዚህ ላይ በምዕራፍ 6 ላይ ያየነው ያ አስፈሪ የሳምሪያ ረሃብና ጭንቀት እግዚአብሔር በድንቅ ታምር እንዴት ወደ ታላቅ ደስታ እንደሚቀይረው ያሳያል። እሺ ምዕራፍ 7 ግልጽ ነው። የዚህ ምዕራፍ 7 ሙሉ ዝርዝሩ እዚህ ምዕራፍ 7 ላይ የተጠቀሰው ሙሉ ዲቴሉ ንጉሱ በቁጣ ኤልሳዕን ሊገድለው በመጣ ጊዜ ኤልሳዕ የእግዚአብሔርን ምሕረት ወይም ቃል እንትን እንዳለ ነው እንዳወጀ ነው የሚናገረው። ምዕራፍ 7 ግልጽ ነው። የእግዚአብሔርን ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ በዚህ ሰዓት በሳምሪያ በር 1 መስፈሪያ መልካም ዱቄት በ1 ሰቅል 2 መስፈሪያ ገብስም በ1 ሰቅል ይገዛል አለ። ይሄ አሁን ትልቅ መልካም ዜና ነው። አሁን እኮ ሙሉ ስላላነበብነው ነው እዚህ ጋር ሰው እየተሳሳተ ያለው። ግልጽ ነው። እና ይህ ማለት እግዚአብሔር ይሄንን ያለው ለምንድን ነው? በአንድ ሌሊት ውስጥ የእቃዎች ዋጋ በነፃ ደረጃ ይወርዳል እንደማለት ነው ትርጓሜው። ረሃቡም ያበቃል ማለት ነው። ግልጽ ነው። ምዕራፍ 7 ላይ በግልጽ በዲቴል ተቀምጧል እግዚአብሔር በአንዴ ወደ ምሕረት እንደሚያመጣቸው። ጠይቃችኋለሁ አንዴ ኤቢ ጥያቄውም አልገባህም? ጥያቄውና መልሱ አልተረዳሁም። ኤቢ በጣም ግልጽ ነው። 6 እና 7 የተያያዙ ናቸው። አንብቢያቸው እሺ። እኔም አገባኝም ወላሂ የገባችሁ አዲሱ ካለሽ የሷ ጥያቄ እኮ ሀቢቢ የሷ ጥያቄ ሰዎች እናቶች ልጆቻቸውን ቀቅለው በልተዋል፣
አስቀቃዩ ደግሞ እግዚአብሔር ነው። አስረዳኋት እኮ ይሄውልህ፣ ያንን እኮ ነገርኳት እኮ ቅድም። ቃል በቃል አንዴ ቃል በቃል እግዚአብሔር ሰዎችን በትንቢት ቃል ገብቶ ማለት ነው ስጋቸውን ልጆቻቸውን ስጋ ቀቅለው እንዲበሉ አድርጓቸው ወይስ አያደርጋቸው? ይኸውልህ ይሄ አስቀድሞ የተነገረ የቃል ኪዳን መፍረስ ቅጣት ነው። እሺ ወይም ዘከርስ ኦፍ ዲስኦቢዲየንስ ይባላል። አላደረጉትም። ኤቢ አድርገውታል። አላደረጉትም አላልኩም እኮ እኔ። ነገር ግን ይሄ የተደረገበት የራሱ ምክንያት አለው። ይኸውልሽ 7 ላይ መልሷል እኮ። አሁን ኢምራን እኮ እስከ 7 መሄድ ስለማይፈልግ ነው። ግልጽ ነው እህታችን። እሺ እሱ 6ን ብቻ ነው መናገር የሚፈልገው፣ ግን እግዚአብሔር እዛው ከጎን አለለት እኮ፣ ሩቅ መሄድ አያስፈልግም። 6 ላይ የተፈጸመው አስቀድሞ የተነገረ የቃል ኪዳን መፍረስ ቅጣት ነው። እሺ እህታችን፣ ይሄ ዘከርስ ኦፍ ዲስኦቢዲየንስ ይባላል። እየነገርኩሽ ነው። እግዚአብሔር ይህንን አሰቃቂ መከራ በድንገት ያመጣው ወይ የፈቀደው አይደለም። እሺ እህታችን፣ እሺ ተረጎም እንግዲህ ወደ አማና ተረጎም። ይኸውልሽ ገብተሽ ቤትሽ ቀደም አንብቢ። እኔ አልበሳጭም። እኔ ለመረዳት አይደለም። እሺ ልተርጉምልሽ። እኔ ልተርጉመው አንዴ ጥያቄ ስጠይቅ ትርጉሙ ቀጥታ እንድትተረጉምልኝ አይደለም ስትለኝ ትርጉሙን አንተ ታውቀዋለህ አይደለ? እንደዛ አይደለም ብለህ አልከኝ አይደል? አሁን ልነግርሽ እኮ ነው። ይኸውልሽ እግዚአብሔር ይህንን አሰቃቂ መከራ በድንገት ያመጣው ወይም የፈቀደው አይደለም። ግልጽ ነው። ሰዎች በማድረጋቸው ሊቀጣቸው ፈልጎ ነው እያልከኝ ነው አንተ? አዎ ይሄ በብዙ መንገድ ተነግሯል ቀድሞ። ለምሳሌ በኦሪት ዘዳግም ምዕራፍ 28 በኦሪት ዘሌዋውያን ምዕራፍ 26 ላይ በዝርዝር አስጠንቅቋቸው ነበር። ሄደሽ አንብቢ አሁን የነገርኩሽን ሪፈር አድርገሽ እና ደግሞ አሁን እዚህ ጋር ምዕራፍ 6ን ኢምራን አወጣው እንጂ እዛው ምዕራፍ 7 ላይ መልስ አለ። እሺ እግዚአብሔር በምህረት እንዳወረደላቸው በግልጽ ይናገራል። እሺ መጀመሪያውኑ ያንን ነገር ህዝቦቹ ላይ እንዴት ሊያደርግ ይችላል እያልኩ እኮ ነው። ይሄውልሽ ነገርኩሽ እኮ በድንገት ያመጣው አይደለም። ይሄ አስቀድሞ የተነገረ የቃል ኪዳን መፍረስ ቅጣት ነው። አስቀድሞ ጽፎም ቢነገርም እግዚአብሔር እኮ በተለያየ ጊዜ ቀጥቷል እኮ። አይጤል ጤቃት አንተ ብቻ እሺ፣ አንድ እድል ስጪኝ በቃ። እሺ ለምሳሌ ከግብጽ ሲወጡ ማለት ነው እስራኤሎች ናቸው የወጡት። ልክ ነኝ? በእባብ ተነድፈው ነበር አላምንም ያሉትም ማለት ነው። ልክ ነኝ? እየሰማሁ ነው። ቀጥል። እግዚአብሔር ነው ያስገድላቸው። አንድ ዮኒ አይደለም ስላላመኑት ማለት ነው። ኧረ ብዙ ነገር እኮ አለ እኮ ስላላመኑት በእያንዳንዱ ነገር እሱ እምነቱን ነው የሚፈልገው። እንደዚህ ነገር አርጉ ይላቸዋል፣ እምቢ ይላሉ። ከዛ ይቀጣቸዋል። 700 ዓመት እንደ ስንት ነው? 400 ግብጽ ላይ እንትን ያደረጉት በእንደዛ ምክንያት ነው። እያንዳንዱ በባቢሎን ምርኮ ጊዜስ የ70 ዓመቱስ እምቢ ካልሽ አይጤ ህግ ነው የሚያቀርብልሽ። ይኸውልሽ ምን መሰለሽ፣ አሁን ይሄ የተባለው ክፍል ነብዩ ኤልሳዕን እግዚአብሔር ምን ያደርጋል? ምንም እንኳን ይኸውልሽ ህዝቡንና ንጉሱ ክፎች ቢሆኑም እግዚአብሔር መከራው እንዲቀጥል አልፈቀደም። እሺ ምዕራፍ 7 ላይ አሁን የተነበበልሽ ምዕራፍ 6 ነው ኢምራን ያነበበው። 7 ላይ እግዚአብሔር መከራው እንዲቀጥል አልፈቀደም። ግልጽ ነው። እና ምን ያክል መሐሪ አምላክ እንደሆነ ምዕራፍ 7 ላይ ደግሞ በግልጽ ነግሮታል። ህፃናትን ሲያስፈራ ነው እንደ መሐሪ አምላክ ነው የምትለኝ? ይኸውልሽ 7 ላይ እኮ በግልጽ ተነግሯል። ግልጽ ነው። ይኸውልሽ አሁን አንቺ እየተግባባን እዛው ጎን ለጎን የተጻፈ ነገር ነው እኔ የምነግርሽ። ሩቅ ይጃል። ቆይ እኔም አንድ ነገር ልናገራ። እግዚአብሔር አስበላ የሚል እዚህ መጽሐፍ ላይ አለ። ብሉ ብሎ ልጆችሽን ቢ ብሎ አብልቷታል። እስኪ አንብቢልኝ ኢምራን አውጣለህ ነው ጥያቄው። እስኪና በደብ ከላይ ትንሽ ከፍ ብለህ ነው የምታነበው ኢምራን። እግዚአብሔር ቢ ማለቱ አንብበው አንተ ከፈተል አንብበልን። እኔ ላንብበው? እኔ ላንብብ? እሺ እስኪ ልሞክር። እሺ ከ24 ልጀምር። 24 እስከ 29 ከ24 አይሻልም? መጽሐፍ ቅዱስ ከላይ ነው የሚነበበው ብለህ የለ ከላይ አንብበው። ውረድ እኮ ውረድ።
አይቴ ግን እያዛግሽ ነው መሰለኝ ከልብሽ አይደለም እንዴ? ለምን ማዘግህ ልመልስ ነው እያለህ እኮ ነው። ለምንድን ነው ማዘግህ እንዴ? ያልገባኝን ጥያቄ እየጠየቅኩ አይደል? መልስልኝ እንዴ? እያዛግሽ ነው። አይቴ ሳያቸው አትግባቡም። በቃ እኔ ልግባ መሀል ላይ ይቅርታ ጋር በመጀመሪያ እንዳልፈራጋችሁኝ አመሰግናለሁ። ውይይታችሁ በጣም ደስ ይል ነበረ። ኢንሻአላህ አሁን ትቀጥላላችሁ። እሺ፣ በጣም ብዙ ነገሮች ተምረናል። ቆይ ቴዳያ እንደሚታክ እሺ። አሁን ደግሞ ሌላ የቤት ስራ ሰጣችኋል። የቤት ስራው መሰላችሁ ይሄ መጀመሪያ ጨርሳን ተመልከቱ። እንደዚህ ይላል። አቤቱ ኤርሚያስ ማለት አቤቱ አለ እይ በማን ላይ እንደዚህ እንዳደረክ ተመልከት። አድራጊው ማን ነው? እግዚአብሔር ነው። አድራጊው እግዚአብሔር እንዳደረክ አድራጊው እግዚአብሔር። ቀጥሎሳ በእውኑ ሴቶች ፍሬያቸውን ያቀማጠሏቸው ሕፃናትን ይበላሉና አለ። ስለዚህ አድራጊው ማን ነው? እግዚአብሔር ነው። ጨርሻለሁ። አሁን ቀጣይ የቤት ስራችሁ ደግሞ መሰላችሁ መጽሐፍ ቅዱስ ላይ አንድ ባል ሊደፍሩት መጡ። ባል ነው፣ ወንድ ነው። ከዛ እኮ ጥያቄ እኮ ነብዩ ጠይቀው ያደረከውን ተመከት እኮ ነው ሐቢቢ እንዳደረከ ኦሬዲ ተደርጓል እኮ ተደርጓል። ይላሉን ማለት አው ከባድ ነገር ምን ላይ ነው? እስኪ እኔው እሱ ነው ይምራን እንዴት አስበላቸው ነው ያው እንዳደረክ እያለ እንዳደረከው አድርገሃል ያደረከው እስኪ እንዴት ነው? ከባድ ነገር ነው። ቆይ ይምራን እንደዛ አይደለም። እንደዛ በቃ እስራኤል እኮ ነው። እሺ አንድ አትልሽ ቆይ አለ ያው እዚህ ጋር እኮ ይላል ሐቢቢ ስትረጋ አንዴ ያው ሰቆቃው ኤርሚያስ ምዕራፍ 2 ላይ ነው እንዳደረክ እያለ ምን ነካ እንዳደረክ ከዚህ ሳይለንት ለምን ታረጋለህ? ሁላችን አይደለም ተደራረባችሁ አይተኛችሁ ሁላችንም እኮ ሳይለንት አድርገህ እሺ የትኛችሁ ልስማ ይሁንዬ አሁን እኮ ነው መሰለ ኤቢ ያወራል አንተ ታወራለህ። ታዲያ ጠየቀው ያደረከውን አድራጊው እግዚአብሔር ነው። እግዚአብሔር ያደረከውን ተመልከት እንዴት ይበላል እንዴት አዎ ትክክል ነህ። እኔ እኮ ጥያቄ አይደለም ብያለሁ። ጥያቄ አይደለም እኮ አልኩኝ። አቤት ድል ስጠኝ ላውራ። እሺ እዚህ ሰቆቃ ኤርሚያስ ላይ ያልከውን እዛ ጋር እግዚአብሔር እንዳለ አስረዳኝ። ይሄኛው ሌላ ጥያቄ ነው። ያ ሌላ ነው። እስቲ አንድ ቆይ አንዴ ያ በሰማሪያ የሆነ ነው። ይሄ ደግሞ ሰማሪያ እንደሆነ ዋናው ችግር የለውም። በቃ ተበልቷል ነው የተማገሙ ተበልቷል። አሁን እቺ አንዴ ብቻ ተበልቷል ይላል እዚህ ጋር። አዎ አንብበው እስኪ። ጥያቄ እኮ ነው። እስኪ አንብበው። እሺ አንዴ ከመጀመሪያው ጀምር አንብበው። ከፍ አድርግልኝ ላንብበው። ያው ከቁጥር 19 ጀምር። እሺ አይነበበኝም የኔ ስልክ ብለርድ ስለሆነ ያው አንብበው። እንትን ብቻ ነገር ወይ ላውጣው ነው ሰቆቃ ኤርሚያስ ምዕራፍ 2 ቁጥር 19። እሺ እስከዛ እናንተ አውሩ ነው ላውጣው። እሺ ያ ጀማዓት الخير ሁላችሁም በደንብ አጋችሁ አቤቱ እያለ ለምን እንደዚህ እንዳደረግ ተመልከተ። እግዚአብሔርን ተመልከተ ያደረከው ያለው ያደረገው ምንድነው? በውኑ ሴቶች ፍሬያቸውን ይበላሉን? የማይሆን ነገር ነው ያ። እንዴት ይበላሉ? እንዴት ይበላሉ? ጥያቄ ነው። ትክክል። ጥያቄው ምንድነው? እንዴት አድርገው ልጆቻቸውን ይበላሉ? ቀጥሎስ ይሄ ታዲያ ከሰማሪያው ጋር ምን አገናኝ? አስበዩ እግዚአብሔር ነው። ኤርሚያስ ነው ያለው። እግዚአብሔር ያለው ከእግዚአብሔር ጋር የሚገዳደር ሰው አለ እንዴ? ኤርሚያስ ነው ያለው። በዛ ያለው እግዚአብሔር ኤርሚያስ ነው። ኤርሚያስ የእግዚአብሔርን ጉድ ካየ በኋላ ተቃወመው። እግዚአብሔር ያደረከውን ተመልከታለሁ። ኤርሚያስ እሺ ልጁ ሙሉን እኮ ያነበዋል እኮ ታነበዋለህ። ያነበብከው አረ ሐቢቢ አታስብ። አንብበው ያው ቦታውን ነግረህ ሄደህ አንብበው አንተ ይገርምሃል። አሁን አንተ ራሱን እንዳልከው እግዚአብሔርን ተቃወሙ። አያ አልከው እኮ አንተ ራሱ ጎበዝ ነህ። ምን አልከኝ? አንድ ሰው እንዴት ነው እግዚአብሔር የሚለው አልከኝ። ግን ነብዩ ኤርሚያስ የእግዚአብሔርን ነገር ካየ በኋላ እግዚአብሔር ያደረከውን ተመልከታለሁ ና ተመልከታለሁ። እንደ ጓደኛ አረካው አንተ ስትጫወት ኤርሚያስ ነው ነብዩ ኤርሚያስ ያደረገው ደግሞ መቼ ነው? አይ አለው እንጂ ና ያለው እኮ ና ተመልከት እኮ አለው። ተመልከታለሁ እንጂ ከተም እንዴ ና ጉድህ ነው ያለው እግዚአብሔር ብትለን አንተ ና ኤርሚያስ እንደዛ ኤርሚያስ ና ተመልከታለሁ። ቆይ እኔ ልጠይቀው። ቆይ እኔ ኤምራን አነገር ልንገርህ። ሁለት ቦታ ነው ያነበብከልንና እስኪ የመጀመሪያው ቆይ ቴዳ አንድ ይሄን ጨርስ። ቆይ ይገናኛል። ይሄን ጨርስ። ቆይ አንድ ሁለቱ ታሪኮች ይታዩታል። ጨርስልንና ወደዚህ ነው አንድ አዳም ፖይንታችን እግዚአብሔር ቆይ አንድ ሳውራት ተደረባ እሺ ፖይንታችን እግዚአብሔር ሰዎችን ቀቅሎ ያስበላል ነው ፖይንት። ዋናው ፖይንት ይሄ ነው። ለመጨረሻ ቆይ አንድ አዳምጠኝ ፕሊዝ። ሳውራት ተቋርጠኝ እሺ። ይሄ መጨረሻ ጥያቄ። ይሄን ከመለስክልኝ በኋላ ወደ ቀጣይ ርዕስ እናልፍ። አንድ ርዕስ ላይ አንቆይም። ብዙ ሰዓት አወራችሁ ግን አልተስማማችሁም። ስለዚህ ወደ ቀጣይ ማለፍ ስላለብን ለመጨረሻ ጊዜ የምጠይቅ አዳምጠኝ። ነብዩ ኤርሚያስ ምን አለ? አቤቱ በማን ላይ እንደዚህ እንዳደረክ ይላል። አድራጊው ማን ነው? ድጋሞ እስኪ ጆሮህን ቀረብ አድርገው። አቤቱ በማን ላይ እንደዚህ እንዳደረክ ተመልከታለሁ። አድራጊው ማን ነው? ለማን እንዳዳነ አላውቅማ። በቃ ሂድ አንብበህ ኢንሻአላህ አንብበህ እናመሰግናለን። ቴዳዬ ተባረክ።
ሰጋን። ይሄን ፖይንት አይጥ ያለሽ። አሁን ደግሞ የማሳይሽን አዳምጪኝ። አንድ ወንድ ነበር፣ ሚስት አለችውና ሚስቷን ሊደፍሩበት መጡ። ሊደፍሩበት ሲመጡ ሶሪ አይደለም ወንድ አለ፣ ወንዱ እሱ ሊደፍሩት ነው፣ እሱ ሊደፈር ነው። ከዛ በኋላ ምን ያደረገ? ወንዱ ሊደፈር ነው ልነግርሽ እኮ ነው። ከዛ ምን ያደረገ? እባካችሁ እሱ እንዳደፍሩት ሚስቱን እንዲፈሩት ተብሎ ሚስቱ ተላከች። ከዛ ሚስቱን ለሊቱ ሙሉ ደፈሯትና ገደሏት። ከገደሏት በኋላ ባሏ ለሳሽ እኮ ማስረጃ ላይ መጽሐፍ ልጅ ከገደሏት በኋላ ባሏ ከተፋትና ስጋዋን ወደ ያገሩ ላከ። ለሳይሽ ወላሂ ይገርማል። ያው መጽሐፍ ቅዱስ አንብቢ። አንቺ ራስሽ የምታነቢው መጽሐፈ መሳፍንት ምዕራፍ ታነቢዋለሽ። ይሄማ መነበብ አለበት። ለዓላ ጀዛኩሙላህ። እሺ አንብቢ አሁን ያው ቆይ እሺ፣ በታብሌት ፈትንሽ። ቆይ አንዴ መሳፍንት 19 እሺ ያው አሁን አንብቢው። ጀዛኩሙላህ ቀጥይ። እሺ ይሁን ከዚህ ጀምሪ። ያው ኢምራን አንተ ብታነበው ይሻላል። ቶሎ እሺ ቶሎ ላንብበው። ይኝማ ወደ ቤቱ አስገባው። ለአህዮቹም ገፈራ ጣለላቸው። እግራቸውን ታጠቡ፣ በሉም ጠጡም። ሰውነታቸውን ደስ ባሰኙ ጊዜ ወስላቶች የሆኑ የከተማው ሰዎች ቤቱን ከበቡ። ዝሙተኞች መጥተውና ቤቱን ከበቡ። በሩን ይደበድቡ ጀመር። ባለቤቱም ሽማግሌ ወዴት ቤትህ የገባውን ሰው እንድንደርስበት አውጣው አሉት። እንድፈረው አሉ። አውጣውና እንድፈረው አሉ። ባለቤቱ ሽማግሌ ወደ እነርሱ ወጥቶ ወንድሞቼ ሆይ ይህ ክፉ ነገር እባካችሁ አታድርጉ፣ ይህ ሰው ወደ ቤቴ ገብቷልና እንደዚህ ያለ ነገር አታድርጉ አሏቸው። ኃጢአት አትስሯቸው። ድንግል ልጄ የእርሱም ቁባት እነሆ አሉ፣ የኔ ልጅና የእሱ ሚስት አሉ። አሁን አወጣቸዋለሁኝ፣ አዋርዷቸው፣ እንደወደዳችሁ አድርጉባቸው አለ። ሰማሽ? ወንዱ እንዳደፍሩት ማን እንደፈሩ? ሚስቱ እንድፈሩ አለ። ሰዎቹ ግን አልሰሙም። ሰውየውም ቁባቱን ይዞ አዛዡ ማን ነው? አዛዡማ ይሄ ያዙት ድርዮቹ ናቸው፣ ከበውት ቤቱን። እሺ ከዛ በኋላ ሰዎቹ ግን ነገሩን አልሰሙም፣ እምቢ አሉ። በቃ እነሱ እምቢ አሉ። ሰውየውም ቁባቱን ይዞ አወጣላቸው፣ ደረሱበት። ማይሻ አይደለ? ሚስቱን ላካት፣ እሱ እንዳይደፈ ሚስቱን ላካት። ሱብሃንአላህ። ከዛ ደረሱባትም፣ ሌሊቱን ሁሉ እስኪነጋ ድረስ አመነዘሩባት። ጎህ በቀደደ ጊዜ ለቀቋት። ሌሊቱን ሙደፋታን ለቀቀ። ከዛ ሰዓት ሴቲቱ ማዳ መጣች። ጌቷም ባለበት በሰውየው ቤት ደጅ ወድቃ እስኪነጋ ድረስ በዛ ቀረች። በቃ አልቻለችም፣ በዛ ወደቀች። ጌቷ ማዳ ተነሳ፣ የቤቱን ደጅ ከፈተ፣ መንገዱም ለመሄድ ወጣ። እነሆ ቅባቱ ሴት በደጃፉ ወድቃ እጇን በመድረክ ላይ ነበረ። እርሱም ተነሺ እንሂድ አላት። እርሷ ግን ሞታ ነበር። ሱብሃንአላህ። በቃ ሞተች። እሱ እንደደፈሩ ሞተች፣ ተገደለች። በቃ በዚያን ጊዜ በአህያው ላይ ጫናት። ተነስቶም ወደ ስፍራው ሄደ። ሚስቱን አስደፍሮ ሬሷን ይዞ ሄደ። ከዛ ተመከች። ይሄ እኮ አልበቃውም። ቀጥሎ ስጓን ከተፋት። ተመከች። ወደ ቤቱ በመጣ ጊዜ ካራ አነሳ፣ ቢላ መጣ። ወይኔ ቢላ መጣ። ቁባቱን ይዞ አጥንቶቿን መለያያ ላይ ለ12 ቆራርጦ ወደ እስራኤል ሁሉ አገር ሰደዳለ። እንደ ዶሮ ለ12 ቦታ ቆረጣት፣ ከተፋት። ሚስቱ የገዛ ሚስቱ። ይሄ የሎጥ ታሪክ ነው፣ የአብርሃም ወንድም ማለት ነው አይደለም? ይሄ መጽሐፈ ነገሥት ማለት እስራኤላውያን እስራኤል ከገቡ በኋላ ያለ ታሪክ ነው። አንተ ከሙሴ በኋላ ነው። ግልጽ እኮ ነው እኮ ከሙሴ በኋላ እኮ ነው። ያ መጽሐፍ ቅዱስ የመጽሐፈ መሳፍንት የሚል የለም። ያ መጽሐፍ ቅዱስ መጽሐፈ መሳፍንት የእግዚአብሔር ቃል የተከበረው መጽሐፍ። አንዴ እዚህ ላይ የሎጥን ታሪክ ነው የነገርከን። ቆይ አሁን ሚዩት ላክ። ቆይ አንዴ ብዙ ጊዜ ቆይ አንዴ ሚዩት ላጋችሁ ሁለታችሁ ነው። አንዴ አይጥ ያለሽ አሁን ይሄን ነገር ስለከፈክ በጣም ይቅርታ ጠይቅሻለሁ። መጀመሪያ ይቅርታ እሺ። ግን መጽሐፍ ቅዱስ ላይ ያለውን ታሪክ መማር ስላለብሽ ነው። አሁን ይሄ ታሪክ እንደ ታሪክ ተቀምጧል። ሚስቱን አስደፍሮ ከተፋት የሚለው ነገር ማለት ነው።
የእግዚአብሔር ቃል ነው እና አሁን እኔ አላወራም። ቆይ አታቋርጠኝ። ልታወሩ ነው ለቀላችሁ። እኔ በቃ ወደ እረፍት ላይ እናንተ ታወራላችሁ። ስለዚህ ጥያቄያችን ይሄ ታሪክ አንደኛ መጽሐፍ ቅዱስ ላይ ምን ያደርጋል? ሁለተኛ እግዚአብሔር ይሄን ሰው በምን ቀጣው? ሚስቱን አስደፍሮ ሚስቱን እንደ ዶሮ ከትፏት ምን ተቀጣ? አውሪያቸው። እኔ የለሁበትም። ጨርሱ እዛ ይሁን። እሺ ቀጣ። አይ ከአይጤ ጋር እንኳን ይቅር ይምራን። እሷ ዝም ብላ ሻሃዳ ብትይዝ ነው የሚሻለው። ካንተ ጋር እናወራ። ለምን ምን አልክ? ኤቢ አንድ ሰው የሆነ ጥያቄ ሲጠይቅ እኮ መመለስ ነው እንጂ ያለብህ ሻሃዳ ተያዝ እንደዚህ ቶ ማለት አልነበረብህ። ጥያቄው ስለ እምነት ነው አይደለ? ስለ ኦርቶዶክስ እየጠየቁ ነው አይደለም? በመለስልኝ አንተ ምንም ችግር የለውም። የእምነቱ ተከታይ አይደለህ እንዴ? ለምን መሰለሽ አንቺ እኮ ኖርማሊ ለአንተ ቅድምም እየነገርኩ ለምን ይደብርሃል? ኤቢ ጥያቄ ስጠይቅህ ይደብርሃል? ይገባል አይደለም? ሻሃዳ ተያዝ አልከኝ ነው ሳይሆን አንቺ ክርስቲያን ነሽ? ኦርቶዶክስ ነኝ። ያ ኧረ ተይ ሙድ አትያዥ አይደለሽ? ለምንድን ነው ሙድ የሚይዘው? አይ መብቷ ነው እኮ ሙስሊም አይደለም። አንድ ጥያቄ ልንገርህ። እኔ ኦርቶዶክስ ነኝ። መብትሽ ነው ለነገር ቢሆን ትክክል ነሽ። ጠይቂ። ያልሆነ ሰው አንድ ነገር ልንገርህ። ኦርቶዶክስ ያልሆነ ሰው እንደዚህ አይነት ጥያቄ አይጠይቅም ብለህ ለምን ትደመድማለህ? ኖ አልደመደምኩም እኮ እኔ እንዴት እንደዛ ደመድማለሁ? እኔ እኮ ዳምባ አይደለሁም። እንደዛ ሳይሆን አንቺ ኖርማሊ እንትን እኮ ነው የሆነ ከልብሽ ለመማር ስላልመሰለኝ ነው። ቅድምም በግልጽ እየነገርኩሽ ነው። ገብቶሽ? ለምሳሌ አይጤ ማለት ነው ዮኒ ከኤቢ ጋር እያወራ ነው። አትግባ አይደለም። ነቢያቶች ሁሉ ኃጢአት የለባቸውም ስትባይ የምታውቂው ነገር አለ። አዳምን ምን ማውቀው ነገር የለ። ነቢያቶች ኃጢአት ይሰራሉ ያለው አልኩት አይደለም? አንቺን አይደለም የጠየኩሽ፣ እሱን ስጠይቀው እንኳን አንቺ ዝም በል ነው የምትይኝ። ለምን ዝም በል እኮ አላልኩም። በነገራችን ላይ አራሱ ይባላል አይደለም ነብይ። እኔ እኮ ነው የጠየኩት እኮ አንቺ አይደለም የጠየቅሽው። እኔ ስጠይቅ እንኳን ዝም በል ትይኛለሽ። አሁንም ዮኒ አንተ ዝም በል አላልኩም። እኔ አንተ ምን አልከኝ መሰለህ? እኔ ማውቀው ነገር የለም ስትለኝ በቃ ማታውቀው ነገር ከሆነ ኤቢ አውቃለሁ ብሎኛል ይመልስልኝ አልኩ። ስለሽ አይቆላመጥም። አይጤ አታቆላምጠው፣ ችግር የለም። አይጤ ያለሽም አንቺ ደረቅ አይጤ በለው በቃ ስናወራ እንኳን በማላት ትግቢ። ለምሳሌ ነቢያቶች ነበረባቸው። ምንድነው የምታወራውንም እኔ እሱ ምትይው አንተ እኮ ነው እኔና እኮ ኤቢ እያወራን እያለሁ ነው ማለት የገባህ አንተ ነው የገባኸው። እኔና ኤቢ እያወራን ነው። ይቅርታ በቃ እኔ ከኢምራን ጋር ዲስከስ ካላረኩ ልውጣ። ኢምራን ከሌለ እኔ ልውጣ። በቃ ጠይቀው ነው ኢምራን ይውልሽ። ኢምራን ስጠይቀው ኢምራን አለ ይሰማል። አይ ኢምራን ጋር ዲስከስ ማድረግ እና እንደዛ ነው የሚሻለው። አለ ኢምራን እናንተ ቆይ አውሩ። ኢምራን አለ ኢምራን ይምጣ። ኢምራን አለ ጠይቀው፣ ለኢምራን ይመለስለታል። ቆይ አንድ ነገር ልንገር። እኔ ጠየቅኩ አይደል? ለምን አትመልስልኝም? እኔ እንዴት አይደለም ኤቢ ጥያቄ ስጠይቅህ ከአንቺ ጋር ከመግባባ ሻሃዳ ብትይዥ ይሻላል አልከኝ። እኔ እምነት ውስጥ ያለው ሰው ነኝ። እንደዚህ አይነት ጥያቄዎች ይፈጠሩብኛል አልኩ። ስለዚህ ጥያቄዎችን ብትመልስልኝ ምን ችግር አለው? መቼ ነኝ አስወራሽኝ? አሁን እሱ ሻሃዳ አንድ ነገር ነገርሽ። እኔ እስካሁን ቆይ ጠየቅኩሽ ነው። አንቺ ነሽ ቁጭ ብለሽ ወይ አትመልሺ ወይ እንትና ትበይ። ምን አልመለስኩም እንደጠየቅኩ እንኳን ማለታችን ይሁን ኢምራን እንኳን አሁን እኔ እንኳን እንዳልጠይቀው አንቺ ነሽ ቁጭ ብለሽ ሙስሊም ብትሆኚ ክርስቲያን ብትሆኚ ችግር የለብንም። የፈለግሽው መሆን ትችያለሽ። በእውቀትሽ ነው በእውቀትሽ አንቺ ኢንዱ እንኳን መሆን ትችያለሽ። እሱ ነፃ ፈቃድ ነው። በነገራችን ላይ እምነት ነፃ ፈቃድ ነው። አውቃለሁ። ይሄን ስለማውቅ አሁን ኦርቶዶክስ አይደለችም ብሎ ኤቢ ስለደመደመ ነው። ጥያቄ ግን እንደ ኦርቶዶክስ ሆነሽ አትግቢ እንዴ? ለምን ተማልገባው? ኦርቶዶክሶች አይደለሽ ባክሽ፣ ፖለቲካ መስሪያ ነሽ። እኛ እናቅም እንዴ? ፖለቲካ ምንድን ነው ንገረኝ እስቲ። ፖለቲካ ዝም ብለሽ ማውራት ነው። ቁጭ ብለሽ
ጥያቄ ጠየኩህ እኮ እኔ ይልክ አሁን ኢምራን የት ሄደ ነው? ኢምራን ጋር እናውራ። ኢምራን በቃ ኢምራን ይሻላል ብሏል። ኢምራን ጋር ያወራል። አትጨቃጨቁ። አይጤዬ ዝም ባያቸው። መብትሽ ነው የፈለሽውን ጥያቄ መጠየቅ፣ የፈለሽውን ሃይማኖት የመከተል። በዙ አጋጣሚ መጽሐፍ ቅዱስን ስታንቢ በደንብ ግልጽ እንዲሆንልሽ ኢየሱስ እግዚአብሔር አይደለም። እዚህ ጋር ማወቅ ያለብሽ ነገር በኦርቶዶክስ እና በፕሮቴስታንት ኢየሱስ እግዚአብሔር ነው። ማን ነሽ አንቺ ደግሞ? እንደምንድነው እንደዛ ኢምራን ቤት ነህ። ኢምራን ቤትን ሚውት አድርግልህ። ኢምራን ጋር ታወራለህ። እኔ አይጤጋለሁ። አይጤዋ ኢየሱስ እግዚአብሔር አይደለም። ኢየሱስ እግዚአብሔር እኔ ነው። ማን ነሽ አንቺ? ሐዋርያ ማን ምናምን አውሪኝ ነው። ሐዋርያ ማሜ እሷን ልጨርስላት። እሺ መልእክት ላስቀምጥና ነው። እሷ አታውቅም። የሚያውቅ ሰው ጋር አውሪ። አንተ ስለሰው ማን ስለራስ ራሱ ሳታውቅ መሲ ሰማለኝ። እኔን ወንድ ከሆናችሁ ሁላችሁም አንድ ጊዜ ቆይ። ሁላችሁም አንዴ ዮኒ፣ አንደኛ ደረጃ ሐዋርያት መሰረት ትባላለች ካላወቋቸዋት ማለት ነው። ከዛ ውጪ አታውሪ ምናምን እንዳትሏት። ከአንድ ሰው ጋር ታውራ በቃ መብቷ ነው። በደንብ ነው ማቃት። ዛሬ ሚውት አድርግልኝና ጆኒ ሚውት ያድርግ። ለአይጤዋ ትንሽዬ መልእክት ላስቀምጥ። አይጤዋ እንደዚህ አይነት ጥጋበኛ ድመቶች ዝልሽ መጽሐፍ ቅዱስን ወንጌልን አንበቢ። ወንጌል ብርሃን ነው። ወንጌል ያድናል። ኢየሱስ እግዚአብሔር እንዳልሆነ ማወቅ አለብሽ። ሌሎች ኢየሱስ እግዚአብሔር እንዳልሆነ አምጪና ሳይንስ መጥፎ ንግግር እኮ ጥሩ አይደለም። መጥፎ ንግግር ኢየሱስ እግዚአብሔር አይደለም ብሎ ማለት መጥፎ ንግግር ነው። እሺ አንቺ መረጃ ካለሽ አንቺ ሐዋርያ ምናምን መሰረት ትባይ አንቺ አሁን ለምሳሌ ማለት ነው አሁን እኔ አንደኛቸው አውሩ እንጂ ምን ነው የምነው ሸዋ አንደኛቸው አውሩ ጀም ሚውት አድርጋቸው አንደኛቸው አንቺ ቆንጆራሽ ብልሽ ስድብ ነው ይመስልሽ፣ ግን አንቺ ቤት አልገባውም። ኦኬ ዮኒ ፕሊስ በህግ አምላክ ይሄ የዳዋ ቦታ ነው። እሺ በክብር አውሪያ ሰዎች ዝም ብሎ ማለት ይሄ ክብረ ነክ ነው። አይጦች ማለት ምን ማለት ነው? አይጥ እንዴ? አይጤ ስሙ አይጤ ነው። ስሙ አይጤ ነው። ስሙ አይጤ ነው። መሰረት አሁን እኔ አላህ ባታለው ብልሽ ይሄ የብሽሽቅ እንትን ነገር ነው። የብሽሽቅ እንትን ነው። እንደዛ ያረክሽ እኮ ነው። ኢየሱስ እግዚአብሔር አይደለም ብሎ ማለት ከእግዚአብሔር ባት ጋር ምን አገናኘው? እኔ እሱን ፕሩፍ አረግልሻለሁ። እሱን ፕሩፍ መልሳለኝ እኔ ለአንቺ ጥያቄዎች እሺ መልሳለህ። እሺ ኢየሱስ እግዚአብሔር ነው የተባለው አንዴ መሀል ላይ እግዚአብሔር ተረከዛለሁ። እግዚአብሔር እግር ተረከዛለሁ። ማስረጃ ተመልከቱ። አብ ወልድ መንፈስ ቅዱስ ተረከዛላችሁ። ያው ተረከዛችሁ ማለት ይችላል። ብብታለው ቅንድብ ጥፍር ብብት ለዛ ያው በዚህ ላግዝሽ መስ ያው አብ ወልድ መንፈስ ቅዱስ ከጥፍሮቻችሁ ጋር ያለ መናጣት ጣቶቻችሁ ሰላምታ ይገባል። እግዚአብሔር ጥፍር አለው። ያው ለጥፍሩ ለፀጉሩ ይሰገዳል እንዴ? አዎ እሱን ደግሞ ላሳይልሽ። ያው ላሳይሽ ላግዝሽ። ያው ቅዱስ 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 እግዚአብሔር የራስ ፀጉሩ እርሱ አንዱ ቅዱስ እግዚአብሔር የራስ ፀጉር አለው እና ቀይ አይን አለው። ተመልከቱ። ቅዱስ ቅዱስ እግዚአብሔር ኃያልና የሚያስፈራ አይኑ እግዚአብሔር አይን አለው፣ ፀጉርም አለው። መሲ ታሪክ ትቀጥላላችሁ። እሺ ችግር የለም ጨምሩበት። ይኸውልህ አሁን ያነበብኳቸው ቀጥሉ አለው እናውራ መጽሐፍ ቅዱስ ላይ እናውራ በደምብ። ቆይ አንድ ኤቢ ዮኒ እግዚአብሔር ከርሳለሁ ዮኒን ተውና እኔ ጋር እናውራ። ቆይ እሺ እግዚአብሔር የሚሳነው ነገር የለም። መንፈስ ነው፣ የፈለገው መሆን ይችላል። አሁን እንደናንተ እግር ጣት እንትን የለውም። እስኪ አንዴ ቻምባት ዮኒ ቻምባት እስኪ አንዴ ምንድን ነው የምትለው? ቻው እንደምታነበው መሲ ድምፅ አለ አንቺ ጋር። ያው እንደዚህ ይላል። አብ ወልድ መንፈስ ቅዱስ የፍጡራን ሁሉ ከርስ ስለፈጠረ ለማይመረመር ከርሳችሁ እግዚአብሔር ከርሳለሁ ከርሳችሁ ይላል። ከርሳችሁ እሱ ላይ መጣለ እግዚአብሔር ከርሳለሁ ይለው መጀመሪያ አይ ጠየቁ እንዴ ምን ማለት ነው ብዬ ስጠይቅ ጠይቀኛል እንዴ ከርሳታ ማለት ነው ከርስ አላቅም። እሺ ንገረኝ፣ አስረዳኝ። ይኸውልህ በፎቶ ላምጣልህ፣ አስረዳኝ። በፎቶ ላምጣልህ፣ አታስብ፣ በፎቶ ላምጣልህ። እሺ እዚህ ጋር ይኸውላችሁ ማበሻሸቅ አይደለም። ይኸውላችሁ አንዴ በስርዓት እናውራ። ያው ይሄ ነው ወደዛ ኖ አይ ከርሰ አለኝ ብዬ እኮ ከርሰ ያው ከርሰ አለ ይላል ሐቢቢ። በጣም ይቀጣ ወላሂ ማስተካከል ነው ብዬ ነው ጠይቁ። ያው አሳየው እኮ እኔ ደግሞ አንዴ እኔ ደግሞ ላውጣልህ። እግር የለውም፣ ቆራጣ ነው ጭንቅላቱ፣ ሁለት እግሩ ቀይ እንትን ነው። ይሄ በእናንተ ልክ ነው ታስባለህ? እንደዚህ
መጽሐፍ እኮ ነው ያለው ዮኒዬ። በጣም ይቅርታ ስሜታዊ ከሆንኩ ወላሂ ግን መጽሐፉን ያው እዚህ ጋር ያው ይሄ የቤተክርስቲያን መጽሐፍ ኦርቶዶክስ ናቸው እነሱ ዘግሬስ አልመለከተን ማለት ነው። የምነግርህ ነገር ማለት ነው ፈጣሪ አይመረመርም፣ የፈለገው መሆን ይችላል። ስለዚህ እግዚአብሔር ጫማ አለው ማለት ነው። እዚህ ጋር ጫማ አይደለም እግዚአብሔር የፈለገ ነገር መሆን ይችላል። እሺ እግዚአብሔር ጫማ አለው ጫማ አይደለም ማለት ነው። ኢምራን ሐዲስ ላይ ወይ ኤቢ ምታድ ሐዲስ ላይ መጣ መጀመሪያ እግዚአብሔር ይለቃ እንዴ ዮኒ ቀጥል። አይ ልንገርህ ደግመህ ጠይቂኝ ከፈለክ እግዚአብሔር ሚሳነው ነገር የለም። ፈጣሪ ነው፣ የፈለገውን ነገር መሆን ይችላል። መንፈስ ነው የፈለገውን ለምሳሌ የሆነ እኮ መኪና አደጋ ቢያድነ መቶ አዳነኝ እንዴ ምናምን አትለውም። መንፈስ ነው እግዚአብሔር ማለት ነው። እሺ ይሁን ይችላልብኛለህ አንዴ በጣም አመሰግናለሁ። አስተያየት ሐሳብህን ምክርህን ተቀብያለሁ። ለማስወጣኝ እያወራሁ እኮ ነው። ነው አጣጥወድ ማይዘው አለ እችላለብኛለህ እችላለብኛለህ አውርተኝ ወላ ለወድህ ማታሰብ ሎን አለ ነው አለ አለ እኮ አይመረመርም። እሺ እችላለባት አለ እችላለባት ማን እንደምን ፈለገ መሆን ይችላል። እሺ አንበባት አንዴ ልጅ የምትል ማታ ያለው ምናምን የሚል አይደለም አምላክ አንበባት አንዴ አምላክ ነው። እኔ ኢምራን ፕሊስ እባክህን ትገባለህ። ቆይ መጀመሪያ ተነበባ እንዴ ሳይለንት ታደርገኛለህ። ከዛ ኖ ይሰማል ቀጥል። እየሰማን ነው እስካሁን በደንብ እየሰማን ነው። ቀጥል እስኪ ቀጥል። አንበባት አንዴ ጭራሽ እንደዚህ አድርጋ እኔ በራሴ አወራለሁ። እስኪ አንበበ ደግሞ እንታበያ ፈለኩታ ዮኒዬ ሀቢቢ እስኪ አንበበ ደስ ይላል። እስኪ አንበባት አንዴ ማምን አይደለም። እሺ አንበባት አንዴ እንደዛ ከሆነ ኖ እንደዛ አይደለም። ለምን አታነብልኝም? ዙም